ካቶሊክ ጴንጤ ኦርቶዶክስ ሙስሊም ወህቶቼ ያገሬ ልጆች ወገኖቼ ኤርትራውያንና ኢትዮጵያውያን ያበሻ ልጆች ከኔ ጋር እየጾማችሁ ኢንከሬጅ ያደረጋችሁኝ አብራችሁኝ ተመችቷችሁ የምትጾሙትም የማትጾሙትም ብቻ ኢንከሬጅ ያደረጋችሁኝ አብረን እየቃተትን በእግዚአብሔር ፊት ስለ ምድራችን እየጸለይን እያወራን እየተነጋገረን ምድራችን ማለት ለኔ ህዝቧ ነው ህዝቧ ውስጥ ያለውን ፕሮብሌም ሶልቭ ማድረግ ነው ለኔ አይደለም እንዴ ለኔ አገር ማለት እንግዲህ ሁሉ ቀን ስለ ፖለቲካ ልናወራ አንችልም እኔ ፖለቲከኛ አይደለሁም ፖለቲካ ውስጥ ያሉ ሰዎች ስለ ፖለቲካ ላቀነቀን አልችልም አልተጠራውም ለፖለቲካ I hate politica. I hate it. Indi gif ነው የሚያረገኝ. I don't like at all politica. ይቅርታ አድርጉልኝ. ፖለቲካ ውስጥ ግን ሲዘላብዱ ሲባልጉ ስናይ ደግሞ ህዝብ ሲያጠፉ ካየን እንናገራለን. ምክንያቱም የሚመለከተን ስለ ህዝብ እንጂ ስለነሱ ድርጅት አይደለም. ስለ ድርጅታቸው እግዚአብሔርና እነሱ ምን ያርግ ዲል ያድርጉ ይጠየቁበት. በየትኛውም ቦታ ላይ ልንገራችሁ አንድ ነገር ተሰብስባችሁ ስትዶልቱ እግዚአብሔር ማያይና ማያቅ እንዳይመስላችሁ. Excuse me, ይቅርታ በጣም ይቅርታ አድርጉልኝ ሰዎች እና ምንድነው የምላችሁ እኛ ፖለቲካ ውስጥ ልንገባ አልችልም እኔ አልችልም ስለ ሌሎች ሰዎች ስለማላቅ ፖለቲከኛ አይደለሁም ልሆንም አልችልም ሰውን በተመለከተ ግን ያገባኛል በግሩፕ ሆናችሁ ስትዶልቱ እናጥፋ እንግደል ስትሉ እኛ ጋር ከደረሰ ከመናገር ወደ ኋላ አንልም እንግደለው እንቁረጠው እንፈለጠው ስትሉ አትፈልጣውም አትቆርጣውም ብለን ጃስን ለሃለን ገብቷል አይደል ይነገራል ማለት ነው በእግዚአብሔር ቃል ዕውቀት እና እንደ ባለ ስልጣን እንደ እግዚአብሔር ሰዎች ስልጣናችን ከሰማይ ስለሆነ ከሁሉም በልጣለን ይሄን ቢዋጥለ ባይዋጥለ ወደነው ምትውጣዋለ ፖለቲከኛም ሆነ ማንም መንግስትም ሆነ መንግስታትም የምድር መንግስታቶች እና ከብራችኋለን ስለናንተ እንጸልያለን ግን ግደል ፍለጥ ከተባለ እናገራለን ፖለቲከኛ ግን ልንሆን አንችልም እና ይሄ ፖለቲካ የምትወዱ ሰዎች ይሄ የፖለቲካ እንትን አልጠግብ ያላችሁ ስድድብ አልወጣላችሁ ያላችሁ ሰዎች ርዕሳይታችሁ እንዴት ስለ ትዳር ትናገራለሽ እንዴት ስለ ባልና ሚስት ስለሚታኮሱት አውሪ እንጂ I hate that I don't like that በሽታ ነው ለኔ ዝም ብሎ እኔ አላስፈላጊ ነገር ማውራት it's not necessarily የሚያስፈልገን ነገር ቤታችን ውስጥ እኛን ሰላም ያሳጣን ነገር ሶልቭ ማድረግ ነው ያንን ደግሞ እኔ የገባኝን ሼር ሳረጋችሁ እናንተ አፕላይ ታደርጋላችሁ ማለት ነው እና የምመክራችሁ ይሄ ወሬ የምትወዱ ሰዎች ስድብ የምትወዱ ሰዎች እንግዲህ ብትችሉ ከኛ ጋር ተስማሙ ምክንያቱም አንደኛ አይምሮአችሁ ከትራሽነት ከቆሻሻነት ወደ መልካምነት ይቀየራል ይውላችሁ ተሳዳቢ ፖለቲከኛ ምናምን ሁሉ ጊዜ አይምሮ የሚያስበው ኔጌቲቭ ነገር ነው መልካሙን ነገር ላይ አይችልም መልካም እንኳን እየተሰራ ቢሆን ሊዋጥለት አይችልም ምክንያቱም እሱ ሁሌ ኔጋቲቭ ነው እወድሃለሁ ያለውን ሰው በሙሉ ምንድነው የሚለው መሰለኝ ለምንድነው እወዳለሁ ያለኝ መጠርጠር ይጀምራል ኔጋቲቭ ማይንድድ ሆናችሁ ሰዎች እና እንደ እህትና እንደ ወገን እንደ ክርስቲያን ሴት እንደ የሚያገባት እንደ ኢትዮጵያዊ ሴት የምመክራችሁ ነገር ይሄ ትራሽ ሆነ ነገር አትክተቱ እና አትበሳጩ በኔ ርዕሶቼ የኔ ርዕሶቼ ማንንም ሰው የሚወደውን ርዕስ ከመጻፍ ወደ አላለም ከፈለክ ይፈቀደኝ እንጽፋለሁ መስማት የናንተ ፋንታ ነው አለ መስማትም የናንተ ፋንታ ነው አትበሳጩ ለማለት ያለው አልተበሳጨው ትንሽ ሃይላይት ልስጣችሁ ለራሳችሁ ለማለት ያህል ነው አንዲት ሴት ስሜን ሜንሽን እንድታረጊ አልፈልግም ግን አንድ ነገር እንድትጠቅላል አርገሽ እንድትነግሪኝ እንፈልጋለሁ ሳናፈቅራቸው አግብተን የምንኖር ሳናፈቅር ግን ነገሮች ጊዜዎች ሁኔታዎች አስገድደውን ሳናፈቅር ተጋብተን የምንኖር ሰዎች በትዳራችን ደስተኛ ያልሆነን ሰዎች ምን ትመክሪናለሽ አንድ ሰውዬ ደግሞ በጣም የምወዳት የልጅነት ጓደኛዬ ሌላ ሴት ስታገባብኝ ሌላ ወንድ ይቅርታ አድርጉልኝ ሌላ ወንድ ስታገባ በጣም ተበሳጭቼ እኔ ደግሞ
እልህ ስለያዘኝ በሰርግ ሌላ ሴት አገባሁኝ እና ላይፌ ግን ጥሩ አይደለም በጣም ሚዝራብል የሆነ ላይፍ ውስጥ ነው ያለሁት የሚገርመው ነገር እሷም እንደዛው አሁን ካለፈ በኋላ እሷም የምትኖረው በጣም ሚዝራብል የሆነ ህይወት ውስጥ ነው እየኖረች ያለችው እና ምን ትያለሽ ነው ያሉኝና ምን እላለሁ ሚስትን ፍታ አይደለም በፍጹም ምክንያቱም አንተ ሳታፈቅር ግን አንድ ሴት አፍቅራህ ነው ያገባች አንተ እልህ ይዞ ነው ሌላ ሴት ሚት ያደረከው ምክንያቱም ያችን ሴት ለመበቀል ለማናደድ አንቺ አግብተሻል እኔ ማግባት እችላለሁ አይ ካን ሾው ዩ ብለን ይገባህበት አንቺም ችግሮችን ለችግሮች ልክልካቸው ልታሳያቸው ነው ይገባሽበት እንዳትረሹ ግን እምንመለከተው አንዱን ፓርት ነው ወይ አሁን ለናንተ መፍትሄ ተባለና በቃ ያፈቀርሽው ሰው አይደለም አይደል እንዴ ችግር ብለሽ ነው ይገባሽበት ዛሬ እነዛ ችግሮች አልፈዋል እነዛ ቀን አልፈውልሻልና ሰው ደስተኛ ስላልሽ ፍቹና ሂጂ በጣም ናወር እነዛ ችግሮችሽን እነዛ ያለቀሽባቸውን ቀናት እነዛ የተናደድሽባቸውን ቀናት እነዛ ሬት ያሉሽን ቀናት ተካፍሎሽ ነይ ብሎ ያቀፈሽ ሰው የተቀበለሽ ሰው ወዶሽ ነው ወደ ህይወቱ ዌልካም ብሎ ያስገባሽ ወይ አንተን እንደዛው ያቺ ትታ ስትሄድ ያፈቀረካት ሴት ሌላ ሰው ስታገባ ትታክ ስትሄድ ዌልካም ብላ የተቀበለች እቺ ሴት ናት ወዳ አፍቅራ ነው የተቀበለች ሊስን አሁን እናንተ እዛው ከገባችሁ በኋላ you are very selfish ራስ ወዳዶች ናችሁ ለምን እንደሱ አልሽ ሲጀመር ሰው ያላፈቀረውን ሊያገባ አይሄድም ነውር ነው በጣም ጊዜ እስኪያልፍ ተብሎ ምን ልክ እንደ መዝሙሩ ጊዜ ሲመጣ ጊዜ ዘንበል ሲልላችሁ የምትከዱ ሰዎች ናችሁ አልመች ሲላችሁ ቀኑ እስኪያልፍ ብላችሁ እንግዲህ ጠየቅሽኝ እህት ይሄ መልስ ላንቺ ነው ጊዜ እስኪያልፍልኝ ብለሽ ያልወደድሽውን ሰው አገባሽ ጊዜ እስኪመጣ ገንዘቡ ልትጠቀሚ የቤት ክራይ እንዲከፍልልሽ እሱ እንዲያኖርሽ ግን አንድ እንዳትረሹ ምነግርሽ አንቺ ጊዜ እስኪያልፍልሽ ቀን ድረስ ከዚህ ሰው ጋር ለመኖር ገባሽ እዚህ ኑሮ ውስጥ ገባሽ ይሄ ሰውዬ ደግሞ አንቺ ጊዜ እስኪያልፍልሽ እንደምትኖሪ አያውቅም ሚስቱ መሆንሽ ነው የሚያውቀው ፍቅር ይዞታል አፍቅሮሽ ላይፍ ውስጥ አስገብቶሽ ነው የሚያኖርሽ ከዛ ቀን መጣልሽ ቀን ወጣልሽ ቀን ሲወጣልሽ ትተሽው ትሄጃለሽ አያችሁ ምናልባት በባህሪ ላተጣጣሙ ትችሉ ይሆናል መሆን ያለበት ግን ጊዜ ያሳለፈልሽን ሰው አንደኛ የሱን መልካም ማንነት የሱን ጥሩ ማንነት ከገባችሁበት በኋላ ግን መውጣት የለም ትዳር ቀልድ ነው እንዴ ትዳር መጫወቻ ነው እንዴ ትዳር ልጆች የተወለዱ ልጆች መቀለጃ ናቸው እንዴ የተወለዱ ልጆች መቀለጃ ናቸው እንዴ ከገባሽ በኋላ ቀን መጣ ዛሬ አንድ ምትወጁ ልጅ ያ እንኳን ታፈቅሪው የነበረው ልጅ ሌላ ሴት አግብቶ ስለነበር አሁን ቀኑ እስኪያልፍልሽ ድረስ የኖርሽው አሁን እሱ ሲፋታ ይሄን ልፈቹ ፈለግሽ የሚገርማችሁ ግን ትቶሽ የሄደ ሰው ያኔ ትቶ ሄደ ወይ ትታ ሄደች ሴት ዛሬ ቀን አልፎልን ሌላዋ ሴት ተቀብላ ከነቆሻሻ ይቅርታ አድርጉልኝ ያኛው ጥሎሽ የሄደው ወይ ጥላ ሄደችው ሴት ቆሻሻ አለብህ አልፈልግህም ምናምን ብላ አቆሽሻ ጥላ ስትሄድ ማንንም ሆና ብላ የተቀበለችን ሴት ግን ቀኑ ሲያልፍና ቀን ሲመጣልን ሪዝን ደርድረ ገፍትረ ለመሄድ ወይ ከትታክ የሄደችው ሴት እስቲል እልሁ ውስጥ ስላለ እስቲል ያ እልህ ውስጥ ስላለ እስቲል የምታስላስላት ያችን ሴት ስለሆነ እዚህ ጋር ላለችው ሴት ግን ፍቅር አትሰጣትም እንዳግባቡ ወይ ፍቅር አትሰጪውም በአግባቡ ምክንያቱም እስቲል ልብሽ ያለው ውጪ ነው ስጋሽ ነው ቤት ውስጥ ያለው እግዚአብሔር ምስክሬ ነው ስጋችሁን ቤት አስቀምጣችሁ ሰልፊሽነት ራስ ወዳድነት ሁሉ ጊዜ ሰብልዬኔ ችግር አለብኝ እኮ የኔ ችግር ይሄና ይሄ ነው ያኛው ሰው ምን ይላል ችግር ስለ ችግር ሲነገር ሶልቭ ሲደረግ
የአንዱ ፓርት ብቻ ነው ወይ የሚደመጠው? አይደለም። እኔ ባሌ የሚበላው ሳጣ ምንም ሳይኖረኝ ባል ሳይኖረኝ ፈላጊ ሳይኖረኝ ሰብሳቢ ሳይኖረኝ ነይ ብሎ ተቀብሎ ሲያመጣኝ ቀኑ እስኪያልፍ ከዚህ ሰውዬ ጋር አብሬ ላሳልፍ ከዛ ቦይፍሬንድ ያረኩት ከዛ በኋላ ባል ያርጎ በቃ ቀኑ እስኪያልፍ ከዛ ፈተዋለሁ አሜሪካ ከገባው በኋላ በጣም ሰልፊሽ ራስ ወዳድነት የሌላ ሰው ላይፍ ላይ በሰው ላይፍ ላይ መጫወት ዳሜጅ ሰውን ማድረግ ይሄ ብዙ ያበሻ ችግር ነው። በተለይ በስደት ያለን ሰዎች አሜሪካን ሀገር ከገባው በኋላ ምን ቸገረሽ ምን ነው መልኩ የሚመስለው ለምን ዝንጀሮ አይመስልም አግቢው ይፈርምልሽ ብቻ ይፈርምልሽና ካሻገረሽ በኋላ አሜሪካ ስትገቢ ያልፍልሻል ያኔ እዛ ስደርሽ ፍጩ ብዙ ሰው እንዲህ ነው ያደረገው። ብዙ አሜሪካኖች ላይ ተደርገዋል። ብዙ ውጭ ሀገር ሰዎች ናቸው እንዳትረሹ። ከዛ ልንገራቸው አንድ ነገር እሱን ፈተሽ ያገሬ ልጅ አበሻ ነው ማግባት የምፈልገው ምናምን ብለሽ ወይንም ያገረሽን ልጅ አበሻውን ፈተሹ መሻገሪያ አድርገሹ አምኖሽ አንቺን ትረስት አድርጎ አግብቶ ያመጣሽን መሻገሪያ አድርገሹ ቀን ሲያልፍልሽ ስራ ስታገኝ ምናምን በል ባይ ባይ አይ ኒድ ዲቮርስ። እኔ ማፈቅረው ኢትዮጵያ ያስቀመጥኩት ሰው አለ። አንቺ ግን እንደሱ ስታረጊ አንድ ነገር ልንገርሽ ተኝተሽ ሌላ ወንድን አግብተሽ ተፈራርመሽ ወደ ሌላ ሀገር ከተሻገርሽ በኋላ ኢትዮጵያ ያስቀመጥሽውን ቦይፍሬንድሽ በቃ አሁን እኔን ፈትቼው መጥቼ አንተን አግብቼ ወስዳለሁ ሲል ደሞ ሰው ነው እሱ ተለማምዶልሻል። ሌላ ሰው ተለማምዶ ነው የሚጠብቅሽ እንዳትረሺው። እግዚአብሔር ደግሞ እየዘሩትን ያሳጭዳል። ደስ የሚል አምላክ እኮ ነው እግዚአብሔር። ፍርድ ለማንም የማያዳላ ኢትዮጵያዊ ስለሆንሽ ለኢትዮጵያ የማያዳላ አምላክ ነው ያለው። ኢትዮጵያዊ ስለሆንሽ ለኢትዮጵያ ያዳላም በፍርድ በኩል ምክንያቱም አባቴ እግዚአብሔር ስለሆነ እንደ እግዚአብሔር ነው የምንፈርደው። ምክንያቱም እግዚአብሔር የሁሉ ፈጣሪና የሁሉም አባት ነው። ለሁሉም እኩል ነው የሚፈርደው። ፍርድ የሚያዛባ አምላክ አይደለም እግዚአብሔር። ከዛ ይዘሹ ከዛ አንጦልጥለሽ ናይኔ ጌታ ስምስ ይላውጣለት ዳንዬ ብለሽ ከኢትዮጵያ ዳንዬ ልታመጪ አንቺ ፕሮሰስ አስጀምረሽ ምናምን ለዳንዬ ቶኒዬን ፈተሹ ዳንዬን ከሀገር ቤት ልታመጪ ስም የሰጧቸው ማቃቸው ሰዎች አሉ። ጀስት ዝም ብዬ ነው ያልኩት። የውጭ ሀገር ዜጋ ነው በቃ አምኖሽ ቆንጂዬ ነሽ አበሻ ምናምን ወድጄሻለሁ አመለሽን ወድጄ ምናምን ብሎ አንቺን አሻግሮ ያንቺን ቤተሰቦች ሲጋብዝ ምን ሲል ቤት ሲሰራ ላንቺ ምን ሲል ኖሮ ዶኖ ከኢትዮጵያ የዳንዬ ያለ አረዘም በርዛ። ይሄ ደግሞ የውጭ ዜጋ ምን ይመስላል መልኩ ምን የሚያስጠላ ነው። ከመልኩ ጋር ዲል ያለው አምላክ አለው። ምክንያቱም መልኩን ዲዛይን ያደረገው ጌታ ስቲል በመልኩ አይደራደርም። የሱ መልክ ለእግዚአብሔር ስቲል ቢዩቲፉል ነው። እሷ መለወርቅ ነው ውስጧ መለወርቅ ነው። እሱን ረግጠሽ የሱን ልብ ስብር አድርገሽ ዳንዬን ከኢትዮጵያ ዳንዬ ደግሞ እግዚአብሔር ደግሞ የዳንዬ ልብ ቀይር አድርጎ ሌላውን አፍቅሮ ቁጭ ዳንዬ ሲመጣ ያችን አይዞሽ ብሎ አስወልዶልሽ በሚስጥር መጠጥ ሲመጣ አሜሪካ ባይ ባይ ከዛ ከአሜሪካና ጋር ስተኛላ ሊኖርሽው እኔን ያመጣሽኝ ምናምን ሆነሽ አይደል እንዴ ይልሻል ዳንዬ። ኢየሱስ ያድናል። ነውር ነው በጣም ነውር ነው። እግዚአብሔር ምስክሬ ነው። ነውር ነው። 1 ሚሊዮን ጊዜ የምታፈቅሩ ከሆነ ኢትዮጵያ ነበር አይደል? ተለያይታችኋል ወይ? ጠብቂው በችግሩ አብራችሁ ኑሩ። ጠብቀሹ እቺ ቀን የችግር ቀን ታልፋለች። እሱም የእውነት አንቺን የሚጠብቅ አፍቃሪሽ ከሆነ ከልጅነት ጓደኛሽ ጋር ተጋቢ። እሱ አልፈልግም ብሎ አንቺ ተሰደሽ ሰው ሀገር እየኖርሽ እምትበዩ አተሽ እምትጠጪው አተሽ ሰብሳቢ አተሽ ምን አተሽ እዚህ ሰው ሀገር ላይ የተዋወቀሽ ሰው አምኖሽ አግብቶሽ ይዞሽ መጥቶ ሀገሩ በዛ መሀል እኮ ይወልዳችኋለሁ። እኔ አውቃለሁ እንደዚህ አይነት ሰዎች ወልደሽ ለሱ ወልደሽለት አይ ዶንት ኬር በወልድለትም ብለሽ ዳንዬ እንጀራ አባት ይሆናል ብለሽ ፍትት አድርገሽው የቶኒ ልጅ በዳኒ ስም ለመቀየር ከኢትዮጵያ ዳኒን እግዚአብሔር እንዳልኳችሁ ደግሞ ዳንዬ ደግሞ ምናልባት 7 ገርል ፍሬንዶች አጠራቅሞ እሱ ለምን ዶልሽ ነው የጠበቀሽና ባይልሻል አሜሪካ ሲመጣ
ወይ ዩሮፕ ሲመጣ ከዛ በኋላ ምን ነው ስንት ዋጋ ከፍዬለት ከማልወደው ሰው ጋር ተኝቼለት ለዳኒ ስል ከኢትዮጵያ ላመጣው ለሱ ስል ስንት ዋጋ ከፍዬ ስንት ዋጋ ገላይን ሸጬ ተኝቼ ከሰው ጋራ ከማልወደው ሰው ጋር ተኝቼ ምናምን ሆኜለት ዳኒ ግን ሌላ ሴት አግብቷል ሌላ ሴት አፍቅሮ ኦፍ ኮርስ አፍቅሮ ይጠብቅሻል እንጂ ሲጀመር ወንድ ልጅ የትኛው ወንድ ልጅ ነው የትኛው አፍቃሪ ያው ወንድ ልጅ እኔ እግዚአብሔር ምስክሬ ነው ወንዶቹን በሙሉ ጠይቋቸው ወንድ ልጅ ተኝና ለኔ ገንዘብ ላኪ ካለሽ አይወድሽም አይፈልግሽም ለሱ ላይፍ ወንድ ልጅ ባፈቀራ ሴት አይደራደርም እስከ ሞት ነው የሚሄደው እንደውም ከነተረቱ ሴት የላከው ሞት አይፈራም ወንድ ልጅ ሴት ከላከችው እንዴ አንቺ አሜሪካዊውን ስታማሊ አረብ ሀገር ሆኖረሽ ዩሮፕ ኖረሽ ወይ አሜሪካ ኖር ብቻ አሜሪካ ለመግባት በየትኛው መንገድ ተጠቅመሽ እሱን ለማምጣት ከሀገር ቤት ገላሽን ሸጠሽ ስትመጪ ዳኒ ኖ ፕሮብሌም አግቢውና አሜሪካ ግቢ ብቻ እዛ ስትገቢ ተፈቺውና እኔን ተወስጂኛለሽ ሲልሽ ቦይፍሬንድሽ አንቺ ደግሞ ኦኬ ገላይን ሸጬ ብለሽ ሚል ስጀምሪ ዳኒ እንደሚጠላሽ መጠቀሚያው ነሽ አንቺ ይሄን ሰውዬ መጠቀሚያው እንደምታረጊ ሁሉ ዳኒ ማንቺን መጠቀሚያ አድርጎ ነው የሚሄደው ዳኒ ያልኩት ግን ማቆ ሰው ኖሮ አይደለም ጀስት ስም ልስጥ ብዬ ነው ከፈለጋችሁ ከበደ በሉት ከበደዬ ለማቆላመጥ አይመችም ከቤ ልበለው እና ከቤ this is too much እና አንቺ ሂጂና ከሌላ ወንድ ጋራ ግንኙነት ጀምረሽ ጓደኛ አርገሽ ኑሪ ሲል አፍቅረሽ በዚህ ማልኮ እንደምታፈቅሪ ያቃልኩ ሰውየውን መሸጋገሪያ አድርጊና ሂጂና እዛ አሜሪካን ሀገር እስከገባሽ በኋላ እኔን ውሰጂኝ ካለሽ ዳኒ ወይም ከበደ ወይም አበበ አንቺን አይወድሽም ወንድ በዚህ ቀልድ አያውቅም ሴቱን እንኳን እንዲተኛበት ወንድ ልጅ እንድትታይበት ፍቃደኛ አይደለም እንደውም እዚህ ላይ ጌታ ኢየሱስ ይባርካቸው በውስጥ መስመር አንድ ወንድሞቼ እኔ ባልሽ ቢሆን አለኝ አንድ ሰውዬ እስራ አርጌሽ ምናምን አልብሽ ነበር ማስቀመጥሽ እንዴት ነው ያንቺ ባል አደባባይ እንደዚህ እንድትናገር ይፈቀደልሽ አለኝ አንድ ወንድም ከዛ I love you to የኔ ወንድሜ thank you ስለ appreciation ግን ስለሚስት ጸልይ ያለው እንደው አስረስ ለምታት አያቻቸው አይደለ ወንዶች ቀላያቁም እንድትታይበት ፈገግ ካልሽ እንኳን ምን ያስቅሻል ለሚለው በሚያፈቅሩት ነገር አይቀልጡም በጣም ወንድ ልጅ ከሴት በላይ ቀናተኛ ነው ይሄን እንዳትረሱት ወንድ አይናገርም ቀናው ብሎ እንደ ሴት እንጂ አያሳውቅም እንጂ ወንድ ቀላያቅም ባፈቀረው ሂጂና ተኝና እኔና ዩሮፕ ተወስጂኛለሽ አሜሪካ ተወስጂኛለሽ ማለት ከጀመረ አይፈልግሽም አይወድሽም ዛሬ ቁርጣችሁን እንድታቁ ፈልጋለሁ እንደገና በሌላ ሰው ህይወት ላይ መረማመጃ የምታረጉ ሰዎች እና የኔ እህት ለጥያቄሽ ያላፈቀርኩትን ሰው አግብቼ ነው የምኖረው ሳላፈቅረው ነው አግብቼ የኖርኩት እና እንዴት ሲጀመር ሳታፈቅሪው እንዴት ታገቢዋለሽ ኖር አይደለም ወይ ሚስቴ እንድትሆኚ ፈልጋለሁ ተወጅኛለሽ ወይ ሲልሽ የውሸትሽን አው ለምን አልሽው እና ሳላ ከማናፈቅረው ሰው ጋር ለምን ኖር ሰዎች ምን አይነት መልስ ነው የምትሰጪኝ ለምትሉኝ ሰዎች እናንተ ሰልፊሾች ናችሁ ገብተሽበታልና እሱ ስለሚያፈቅርሽ አፍቅሮሽ ነው ላይፉን ትዳሩን የሱን ዘር ሰጥቶ ልጆች ካንቺ ተቀበለው ልጆች ያሉት ዛሬ አላፈቅረውም እስቲ ልብ ያለው ድሮ ትቼው የመጣው ኢትዮጵያ ትቼው የመጣው ወንድ ላይ ነው ወይንም የሆነ ቦታ ላይ ያለው ወንድ ላይ ነው ልብ ያለው ስለዚህ እሱን ነው የሚያሰኘኝ እና እዚህ አብሬ ያለው ሰው ምንም ባያው አፈቅራ ልብሽ ያለው ሰው ቤት ነው ሰውየው ትቶሽ ሄዶ ሌላ ሰው አግብቷል እስቲል ግን ልህ ይዞሽ ልብሽ ያለው የሰው ባል ላይ ነው ባልሽ አልነበርም ያኛው ትቶሽ ሄዶ ዛሬ ግን አብሮሽ የሚኖረው ሰው እንዴት ተሽቶ ይጫለሽ የሰው ባል ለማፍቀርስ በጣም ልክ አይደለም እና ወንድሞቼ ልህ ይዞ ያቺ ሴት ሌላ ሰው ስላገባች አንተ ሌላ ሴት አገባህ ዛሬ ያላፈቀርካትን ሴት አገባህ ዛሬ እና ከሷ ጋር እየኖርክ ነው ልጆች አሉ ወይ ልጆች የሉህም ብቻ በየትኛውም ላይፍ ላይ እናላችሁት እንዴ እቺ ሴት አፍቅራለች እኮ ባል ይሁን ስትል ስትስማማ አፍቅራህ ነው የምትኖረው ካንተ ጋር ያለችው ፍቅር ይዟታል ልጆች ሰጣሃለች ሰላምነች ያለች ነው ግን አንተ አሁንም ያቺኛዋ ዲቮርስ ስታረግ እቺን ፈትቼንም ያቺን አገኛለሁ በጣም ነውር ሰልፊሽ ራስ ወዳዶች
ራስ ወዳድ ሰዎችን መጠቀሚያ የምታደርጉ ይሄ በጣም ነውር ነው። ለማን እንደምታስቀምጥ ታውቃለህ? ለልጅ ልጅ። እግዚአብሔር ደግሞ ቸር አምላክ ነው። በምድር አስከፍሎ ያ ክደሽለት የመጣሽው ወንድ እግዚአብሔር አምላክ ምስክሬ ነው። አፈር ከድሜ እያበላ ነው የሚያውም አቅሻለሁ እኮ ያንን የታመነውን ሰውዬ እኮ ነው ከርተሽው የመጣሽው ነው የሚልሽ። ምንም ብታፈቅሪኝ ሄደሻል ተኝተሻል፣ ብታፈቅሪኝም አተኝም ነበር ነው የሚልሽ። ብታፈቅሪኝ አተኝም። ይገባችኋል? እኔ መልስ ይሄ ነው የኔ እህት፣ ለጥያቄሽ መልስ ይሄ ነው። ሰው ያላፈቀረውን ሰው ሊያገባው በፍጹም አይገባም። እኔ አፍቅሬሻለሁ ላገባሽ ፈልጋለሁ ሲል ገና ለገና ቬሎ ለብሳለሁ ብለሽ ይጨብጨብልኝና ባላገኘች ተብሎ ቬሎ የመልበስ ጥማት የማታፈቅሪውን ሰው ወይም አሜሪካ የመሄድ ጥማት ወይ ዩሮፕ አሜሪካ ያልገባችሁ ሰዎች ኢትዮጵያም ድረስ ስለሚሰማልኝ ይሄ ኢትዮጵያም እየሰማችሁ ስለሆነ አንዱ ጥያቄ ነው ከሀገር ቤት ስለሆነ ይመጣልኝ ከኢትዮጵያ ነው የምጠይቅሽ ስላለኝ ኢትዮጵያ ያላችሁ ኬንያ ምናምን በተለያየ አፍሪካ ወይ በማይመች በየትኛውም የዓለም ዙሪያ ላይ በማይመች መንገድ ያላችሁ ሰዎች ለመሸጋገሪያ ብላችሁ ትዳር ውስጥ አትግቡ። እኔ አንድ ቴስቲሞኒ ያለኝ በጣም በተቸገርኩበት ታይም በጣም በእውነት ነው የምነግራችሁ እግዚአብሔር አምላክ ምስክሬ ነው። በጣም በቸገረኝ ጊዜ ይኸው ስናገር መቼም የሚያዳምጠኝ ሰው አለ። በጣም ያው በራበኝ ጊዜ ምንም ሳይኖረኝ ቤቴ ባዶ ምኔ ሁሉ ነገሬ ባዶ ሰው ሁሉ ነገሬ በዜሮ በሆነብኝ አገር ቤት ያለች እናቴንና ልጄን እንኳን መርዳት እስኪያቅተኝ ድረስ እንኳን እነሱ መርዳት ራሴን ማስተዳደር እስኪያቅተኝ የተፈተንኩበት ዘመን አለና በዛ ጊዜ ድሮ ማቃው አንድ አሜሪካዊ ጓደኛ ነበረኝና ያ ጓደኛዬ አሜሪካን አገር ያለ የወንድሜ ጓደኛ ወንድሜ ነው የወንድሜ ጓደኛ ለለውም ወንድሜ ታላቅ ወንድሜ ማለት በጣም ቱ ክሎዝ ነን እና ከወንድሜ ጋር አብረን ያደጉት እና አብረን ያደግነው ወንድሜ ከትልቅ ወንድሜ በፍጹም ማለየው የወንድሜ ጓደኛ ነው ግን ወንድሜ ነው ወንድሜ እንደዛ እንዲርቅብኝ አልፈልግም። በጣም የምወደው I love him so much እና ሁሉ ጊዜ ቤስቴ ነው የሚፈልገውና ተዋወቁ ከጓደኛዬ ኖርማል ጓደኛ ሌላ ነገር ውስጥ አይደለም እና ሰብለ ፈርመሽልኝ ላምጣት ግን እንደመጣሽ እኔ ቤት ነው የምገቢው አለኝ። እኔ ክርስቲያን ነኝ እንዳትረሱ። ፈርመሽልኝ ነው የምትገቢው። አንደኛ የውሸት ፈርሜ ልመጣ አልችልም። ሚስት አይደለሁም፣ ገርል ፍሬንድም አይደለሁም። እንደገና አንተ ቤት መጣው ማለት ካንተ ጋር ልተኛ ነው። ከዛስ በኋላ ምን ሊሆን ነው? እነዚህ ሁሉ ውሸቶች ዋጋ እንደሚያስከፍሉኝ አውቃለሁ። እየራበኝ ግን ይሄንን ሪጀክት አድርጌያለሁ። ዓለማዊ ሆኜ ከሌላ ጓደኛ ኖሮኝ ያውቃል። እንደማናችሁ ሰዎች ግን አስቤ አውቃለሁኝ። ግን ያ ነገር ብዙ ዋጋ እንደሚያስከፍል ዛሬ ብዙ ዋጋ ይውላችሁ ያው ጥያቄው የመጣልኝ እኮ ከራሱ ከሰውየው ነው። ግን አዎ እሺ እመጣና አብሬ ነው የምገባውና እጮኛክ ነኝ ብዬ መጥቼ አሜሪካ ነገር ከገባው በኋላ ቻው ይሄ በጣም ነውር ነው። No I cannot do that። ያንን አላረግም ብዬ ሰውስ ነው እግዚአብሔር ባሌን ያመጣው። የእውነቴን ነው የምነግራችሁ። እኔ በፈልገው ማፈቅረው ከዚህ በኋላ በእድሜ ላይ መቆመር አልፈልግም። በእድሜ እኔ ሴት ነኝ። በእድሜ መጫወት አልፈልግም። እድሜ ይሄዳል። በተለይ ለሴቶች ለኛ ለሴቶች ደግሞ እድሜ ቀላ አይደለም። በእድሜያችን ላይ ዝም ብለን እንደ አይጥ ራሳችንን ምንድነው ላብራቶሪ እንደገባች አይጥ ራሳችንን በሁሉ ነገር ምንድነው መሞከር አይደለንም። ለራሳችሁ ቫልዩ ስጡ። አገር ለመሻገር ብላችሁ የሆነ ቦታ ለመሄድ እግዚአብሔር ከሆነ የሆነ አገር ላይ የሚያሻግራችሁ እግዚአብሔር ምስክሬ ነው። የምትሄዱበት አገር ላይ ተቀባይ አዘጋጅቶ ቤተሰብ አዘጋጅቶ ምናምን አዘጋጅቶ ነው ራሱ እግዚአብሔር ታምናችሁት ነው። እግዚአብሔርን አልበድልም እንኳን እግዚአብሔርን ራሴን መበደል አልፈልግም፣ ሰውንም እንድበድል አልፈልግም። ልክ ብላችሁ መወሰን ስትጀምሩ እኔ መቼም እንግዲህ ይሄንን ምነግራችሁ ትምህርት እንዲሆናችሁ እንጂ ራሴን ፕራይድ ላረግ ላኩራራ ወይንም ጻድቅ እኔ በብዙ ኃጢያት ውስጥ ያለፍኩ ሴት ነኝ። ዛሬም ደካማ ነኝ። ግን እንዲገባችሁ ምፈልገው ተራ እንድታስቡ አልፈልግም። እዚህ ጋር እንዳለው እንደ አብዲ አሁን ጉረኛ ነሻለ አምና ጉረኛ እንድትማሩበት ነው ምነግራችሁ። ጉረኛ አይደለም፣ ተርቤ ያለፍኩ ሴት ነኝ። በብዙ በመከራ በአረብ ሀገር ውስጥ ከአረብ ሀገር እህቶቼ ጋር ኃጢያት ሰርቻለሁ። ዓለማዊ ሆኜ ጌታን ግን አክብሬ አልፌያለሁ። እዛው አረብ ሀገር ላይ በብዙ ነገር እንደማናችሁ
እና ዛሬም የእግዚአብሔር እርዳታ የእግዚአብሔር ነገር እየረዳኝ የእግዚአብሔር እጅ ነው አግዞኝ ዛሬም እዚህ ጋር ያለሁትኝ። እና የሚገርማችሁ ነገር ነው ቢርበኝም እግዚአብሔር ሆይ ከዚህ በኋላ ላሳዝነ ፍቃድ አይደለም። በቃ በጣም ማድጋይ ባዶ ቢሆንም ዜሮ ቢሆንም የሚበላ ባይኖርም ልጄ እዛ ብትራበም እናቴ ብትራበም ዛሬ ግን ዓለም ላይ ሆኜ የሰበሰብኩት ገንዘብ ቅድም እንደዘመረው እንደዘማሪው የሰበሰብኳቸው ጓደኞች ዓለም ላይ ሆኖ ያጨበጨቡልኝ የከበቡኝ በሙሉ ዛሬ ልክ ባዶ ሲሆን ግን ሁሉም የሉም። ዞር ስል ማንም የለም። ዘመዶቼ የሉም። ወገኖቼ ቤተሰብ ምናምን ያልኳቸው ማንንም ጎን ያላገኘውም። ቀና ብዬ ሳይ ግን አላጣውም አንተና ለዘማሪው ቀና ስል ግን ያላጣሁትኝ ትቶኛል እግዚአብሔር ብቻ ነው። እግዚአብሔር ብቻ ነው ትቶኛል ሄደው። ስለዚህ የመመክራችሁ ምንድነው ከእግዚአብሔር ጋር ስትስማሙ ከእግዚአብሔር ጋር ኖ በገላይ ላይ ኃጢያትን አልሰራም፣ ኖ በሰዎች ላይ ሰዎችን መረማመጃ አላደርግም፣ ሳላፈቅር አላገባም። አሁን ያገባችሁ እዛ ውስጥ ያላችሁ ሰዎች ከዚህ መውጣት የለባችሁም። ወደድሽም ጠላሽም የሰውየውን መልካም ነገር እያሰብሽ ደጅ ያለውን የከፈትሽው ልብ ለዛ ሰውዬ ከፍተሽ ስቲል ያ ሰውዬ የሌላ ሰው ባል ውስጥሽ አስቀምጠሽ ያለውን ሰው ከውስጥሽ አውጥተሽ ባልሽን አስገቢ እና ራስሽን እኔ መመክራችሁ ባላችሁን ትክክለኛ ሆኖ አፍቅሮ የሚያኖራችሁን ሰው ወደ ራሳችሁ አስገቡ። አብሮ ላይፋችሁን የሚጋራ የምትሳደቡ ሴቶች አላፈቅርም እኮ አይ ዶንት ኬር እንዳትነካኝ አንተ ምናምንቴ እያላችሁ ባሎቻችሁን የምዘረጥጡ ሴቶች ወንዶች አስተካክል፣ ተከፍሉበታለሁ ዋጋ። በዘራሃት ቁጥር ነው እግዚአብሔር የሚያስለቅምህ። እድሜ እንደማይሄድ እንዳይመስል እዛ ጋር ቆሞ ያንተ 10 ምናምን ቤት 20 ምናምን ቤት 30 ምናምን ቤት ወይ 40 ቤት ያላችሁ ሰዎች እድሜ እንደሚሄድ ወቁ። ነገ አንተ ሃይ ማትባልበት ዘመን ይመጣል። እግዚአብሔር በደንብ ሳያስከፍል እንኳን አይለቅህም። ገባችሁ አይደለ? ኖ ስትሉ ከኃጢአት ጋር አልተባበርም። በተለይ ሰው እግዚአብሔር ያዘነልብ ያያል። የሰው ልብ አትስበሩ። ሰብራችሁ ሰዎችን መረማመጃ የሷን ገንዘብ ባሉ ወዳትም እንኳን ያለችው ውጭ ሀገር ነው እሷን አግብቼ መሄድ ፈልጋለሁ ከዛዛ ከሄድኩ በኋላ አንቺ መጥቻ አገባሻለሁ ምናምን ብለ ስማ ተከፍላታለህ። እግዚአብሔር ምስክሬ ነው። ተከፍላታለህ። ከገባህበት በኋላ አርፈ ተቀመጥ። ያመጣችሁ ሁሉ ነገሯን ሰጣ ነው አፍቅራ ወዳህ ነው ሚስት ባል ያረገች ሚስት ያደረገሽ እንደዛው አፈር ከድሜ የበላበትን የልጅነት ጊዜውን ሰጥቶ በሰው ሀገር ተንከራቶ ሰርቶ ያመጣውን ገንዘቡ ነው ላንተ ይዘራው። እግዚአብሔር ምስክሬ ነው። ዞርበል ብላችሁ ስትገፈትሩ እግዚአብሔር ከዛ ልብ ጋር ነው ያለው። እንዳይመስል እግዚአብሔር በሰው አይቀልድም። ብትገላው አይቀልድም፣ ብታሳዝነው አይቀልድም። እያንዳንዷን ነገር እግዚአብሔር ካልኩሌት አድርጎ የሚቀበል አምላክ ነው። ይቀበላችኋል። ከኃጢአት ጋር አልተባበርም። እኔ ወደ አሜሪካን ሀገር ስመጣ ለመጀመሪያ ጊዜ ፍሎሪዳ ነው የመጣሁትና ፍሎሪዳ ነበር ባለቤት የሚኖረው። እዛ ነው እንደመጣሁኝ የመጣሁትና ወይኔ ጌታ ሆይ እንዴት ይሆን ጸልዬ ነው የወጣሁኝ። በቃና እናቴን በቃ መርቀሸኝኝ። እኔ ባሌን ብቻ ነው ማቀው፣ ሌሎቹን አላቅም። እና የት ነው የምሄደው? አበሻ ማን ይኖር አላውቅም። ምን ያለውበት ስቴት አበሻ በማገኝበት ቦታ አይደለም የምሄደው። ግን እግዚአብሔር ሆይ እኔ ሌሎቹን በቃ ተረማምጬ በሰው አልወጣውም። የእውነት ነው ይሄን ሰው ባሌ ብዬ ተቀበልኩትና ልኖሮ የወሰንኩትኝ ላይፌን ልሰጠው ራሴን ልሰጠው በቃ ተስማምቻለሁ። ጌታ ሆይ ግን አብረኸኝም ወገኔ በቃ በሚሄድበት ምድር ላይ ዘመድ ስጠኝ፣ ቤተሰብ ስጠኝ። አምላኬ ኢየሱስ ምስክሬ ነው። ኤርፖርት ላይ ሙሉ ቸርች ነው የጠበቀኝ። አይወዝ በቃ አለቀስኩ በጣም። እና ከዛ በኋላ ላይክ እንደ ኩዊን የተቀበሉኝ እንደውም የማይገባኝን እግዚአብሔር ሊያከብራችሁ ሲፈልግ እግዚአብሔር ታማኞች ስትሆኑ እግዚአብሔር የእውነቴን ነው ሰዎችን ማትጉዱ ከሆነ ለሰዎች መልካም እናንተ እየተራባችሁ ነው ቢያሬ ፈለገ ነገር ቢሆን እኔ እኮ ሰውየውን አልወደውም ለምን አገባዋለሁ? እኔ በጣም ክሎዝ ጓደኛ ነበረኝ። ብዙ ጓደኞች የሚያውቁት በጣም ክሎዝ ጓደኛ አሜሪካዊ ነበረኝ እና ጮኛ ነበረችውና ሁሉ ጊዜ እሱ ዳር የሚለኝ እኔ ለማግባት ነው። እኔ ደግሞ በጓደኝነት እንጂ ልጁ በፍጹም ስሜቱም የለኝም። እንደውም አንድ ቸርች ላይ ይቅርታ አድርጉልኝ ይሄንን አንድ ፕሮፊት ምን አለ ቸርች በግሩፕ ነው ስንሄድ ጠራኝና ናንተ አለው። በጣም ጓደኛዬ ነው፣ በጣም ክሎዝ ጓደኛዬ፣ በጣም ቤስት ፍሬንዴ ነውና ሁለታችንን ጠራና
ጌታ የሚያሳየኝ እሷ ሚስት ናት አለ ሲል እኔ ደግሞ ኧረ በኢየሱስ ስም አልኩ አይደለም ባል አይደለም እንዴ የሰው ጮኛ አይደለም ጓደኛዬ እንጂ ባል አይደለም እና እሱ ጮኛውን ፈንትቷት እኔን አግብቶ ምናምን በጣም ተራ የሆነ ነገር ያስከፍላል ዋጋ ሰው እየገፈተራችሁ ጓደኞቻችሁን ሴት ጓደኞቻችሁን ገፍተር ያረጋችሁ ሴት ጓደኞቻችሁን ቦይፍሬንድ የምታገቡ የምትተኙ ሴቶች የምትተኙ ወንዶች ትከፍላለህ ዋጋ ላንዱ በተከፈተው ጉድጓድ ይገባበታል እግዚአብሔር ነው ኖ እንደዚህ ልባልግ ፍቃደኛ አይደለም ኖ ራሴንም መበደል አንተንም መበደል ሰዎችንም መበደል አልፈልግምና በቃ እኔ ካንተ ጋር ነው መስማማው ይሄንን መንገድ ሁሉ ታድነኛለህ ታውጣኛለህ ብላችሁ እግዚአብሔር ጋር ስትስማሙ አምላኬ ኢየሱስ ምስክሬ ነው እንዴ እረኛን የቀባ ጌታ አይደለም እንደኛ ጌታ እረኛውን ከምድረ በዳ አንስቶ አይደለም እንዴ የቀባው እግዚአብሔርን ስትታመኑትና በጨዋነት ስትገኙ ወንዱም ያከብርሻል ጓደኞችሽ ያከብሩሻል ሰማይ ደግሞ ያከብርሻል በመትሄዱበት መንደር ሁሉ ትከበራላችሁ ንግስት ትባላላችሁ እግዚአብሔር ምስክሬ ነው ጨዋ ሴት ትባላላችሁ ሲጋ አንዷን እዚች ጋር አንዷን ያቺ ስትወጣ ስትገባ ከዛች ጋር ሄደ አንተ ደግሞ ጓደኞቿ ሲመጡ አብረ ልብ ጠፍቶ ፌስቡክ ላይ ሲታይተም ልብ መጥፋት ቤቱ ሲመጡ ልብ ጠፍቶ ከንፈራየ ልብ እንግዲህ ከንፈሬት ይቆረጤት ይኬድ እኔ እንደው ምን እላለሁ አንዳንድ እንደዚህ አይነት ችግር ያለባችሁ ወንዶች እስቲ ማአት ከንፈር ሰብስቡና እዩና ከዛ በኋላ ይውጣላችሁ ከንፈር ባየ ቁጥር ሄደ አፍንጫ ባየ ቁጥር ሄደ ዳሌ ባየ ቁጥር ሄደ አንቺ ሄደሽ የሰው ገንዘብ ባየሽ ቁጥር የሰው ወንድ ጓደኛሽ ታደንቅ ካየሽ ቆይተኛዋለሁ ብለሽ ማሰላሰል ጓደኛሽ ሰው አርጋ ስለ እጮኛዋ እንዴት ጥሩ ሰው መሰለሽ በቃ ይወደኛል በቃ ብዙ ፕላን አለው በጣም ቴኬር ያደርገኛል ሲል አሃ ማለት ጀምራለሽ እሷ ያወራችልሽ አንቺ ራስሽ ነው እዛ ቦታ ላይ አስገብተሽ የምትሲዩ እንዴት አይነት ቆሻሻ ነገር ነው እንደዚህ አይነት ስፒሪት ያላችሁ ሰዎች ዛሬ እንድትመለሱ መክራችኋለሁ በእውነት ትከፍላላችሁ የሚያስከፍለው ዋጋ ትንሽ አይደለም እንደዚህ አይነት ቆሻሻ ማይንድ የአጋንንታዊ ማይንድ ያላችሁ ሰዎች ይሄ ምንድነው ዝርክርክ ያለ የወሲብ መንፈስ ያለባችሁ ሰዎች የእውነት አምላኬ ምስክሬ እናንተን እወዳችኋለሁ አከብራለሁ መንፈሳችሁ ልክ አይደለም ይሄ መንፈስ ነው ሰዎችን መረማመጃ ማድረግ ራስን መውደድ ራሱን ሊያድን የሚሮጥ ቢኖር ራሱን የሚወድ ነፍሱን ሊያድናት የሚሮጥ ቢኖር ያጠፋታል ተብሎ ተጽፏል መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ሲናገር ነፍሱን ሊያድናት የሚሮጥ ሁሉ ስለራሱ የሚሮጥ ሁሉ ነፍሱን ያጠፋታል ነፍሱን ግን የተዋት ለእግዚአብሔር የተዋት ግን ያድናታል ለራሳችሁ እየሮጣችሁ ሰዎችን መረማመጃ ሰዎችን ጊዜ ማሳለፊያ የምታረጉ ሰዎች ባትወጁም አሁን እግዚአብሔር ምስክሬ ነው ሰው ከሰው ጋር ሲላመድ ይዋደዳልና የኔም ቤት ውስጥ ያለውን የሱ መልካምነት የልጆች አባት ነው ባልሽ ነው የፈረመልሽ እሱ እንጂ ሌላ ሰው አልፈረመልሽም የኔ ባል ለኔ የፈረመው ባሌን እኔ ትቾሌድ አላረገውም ሞት ካልሆነ አይለየንም ለኔ ፈረመልኝ እኮ እሱ ነው ሚስቴ ያለኝ that's my wife ያለኝ እኮ አንድ ወንድ ብቻ ነው አንድ የኔ ባል እኮ ብቻ ነው ያቺ ሚስቴ ያለኝ ገርል ፍሬንድ ሚሊየን ሰው ይልሻል የኔ ገርል ፍሬንድ ሚሊየን ወንድ ይልሻል ሚስቴ ግን አላለሽም ሚስቴ ያ ባሌ ያለች አንድ ሴት ናት ባልሽን አትጣዩ ንግስቷ የኔ ሚስት የልጆቼ እናት ብሎ ያከበረሽን አክብሪ አለበለዚያ ትከፍያታለሽ ዋጋ የሚንቅሽን ወንድ ላንቺ ለመፈረም የሚቅለሸለሸውን ወንድ እሱ ላይ የሱ ያለ ብሎ የሚያስለቅስ ምንም ጉዳይ የለም
የማያፈቅርሽ ላይ የሚያስለቅስሽ ምን ጉዳይ አለ? ሚስቴ my wife, this is my wife የሚልሽን ባልሽን እንዴት ትሄጃለሽ? ያከበረሽ እሱ ነው። በሰው ሁሉ ፊት ያከበረሽ እሱ ነው። ትልቅ ቦታው ላይፉን የሰጠሽ እሱ ነው። ስለዚህ ከማታፈቅሪው ጋር ነው የተጋባሽው። አፍቅሪው። የሰጠሽን ቫልዩ አትጣይበት። የሰጠሽ ቦታ ላይ ነው። ራስሽን ወጥተሽ ፍጥፍጥ አድርገሽ መሬት ላይ አትቀመጪ። በስማም በሱ ከተጠላሽ በጣም ከባድ ነው የሚሆነው። እንዲጠላሽ አታድርጊ። አሜን። የማያግባባ ብዙ ነገር በትዳር መካከል እኔም ቤት አለ፣ እናንተም ቤት፣ ሁላችንም ቤት አለ። በትዳር መካከል ሁለት ሰዎች አይግባቡም። በብዙ ነገር ያጨቃጭቃል፣ ያናድዳል፣ ያነጫን። ግን ምንድነው ለምንድነው ሚስቴ ዝም ብላ ቆዩ? ሚስቴ ትንሽ አንተ ልበል፣ ይቅርታ ሶሪ ከቆምኩበት ነው ጨምር። ለምንድነው ሚስቴ ምትነጫነጫው? ምንድነው የሚያነጫነጫት? ለምንድነው በትንሹም በትልቁ ምትነጫን? ሴቶች እንደነገርኳችሁ ከዚህ ብዙ ጊዜ ተናግሬያለሁ። ብዙ ጊዜ ያው ሪማይንድ ላርጋችሁ ላስታውሳችሁ በሚል ነው። ሴቶች ብዙ ጊዜ እንትናችንን መግለጽ አንችልም አይደል? ማውራት በተለይ የኛ ባህል። እኔ ባወራሁት እኮ እናንተ መከራችሁን በልታችኋል። እኔ በተናገርኩት በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ ሰብላለችው፣ ሰብለተበከረችን። አያችሁ፣ እስከ እንደዚህ አይነት ካልቸር ነው ያለን። እውነት መነጋገር በጣም እንደ ነውር የሚታይበት። እኛ ሀገር እኮ መንገድ ላይ ሰው ቆሞ ሲሸና እኮ ነውር አይደለም። እውነት ሲነጋገር ግን ነውር ነው። በጣም ነውር የሆነውን መንገድ ላይ ቁጭ ብላ መሬት ሴት ስትሸና አደባባይ ላይ፣ ወንዱ ቆሞ አደባባይ ጥግ ላይ ይሸናል። ነውር አይደለም። ጡት ያጠባሉ ሴቶች አደባባይ በሰው ፊት፣ ግን ነውር አይደለም እሱ። እውነት ስትነግሯቸው ግን ነውር ነው። ይሄ ዕውቀት ማጣት ይባላል። እና እኛ እርስ በርስ እውነት አንነጋገርም። እውነት ስለማትነጋገር ስሜቷን ስለምትደብቅ ወይ በሆነ ነገር አልተመቻትም፣ ወይ ፍቅር ስትሰሩ አልተመቻትምና ያን መናገር የምትፈልገው ነገር መናገር እንደ ነውር ስለምታየው ነውር ነው ብላ ስለምታስበው በትልቁም በትንሹም ትነጫነጫለች። እንዴ ምንድነው የሚያነጫንጭሽ? ፍቅር መስራት ስትፈልግ መነጫነጭ፣ ማልቀስ፣ መጮ ምናምን ዕቃ መደባደብ ምን አመጣው? ይሄንን የኔ ቆንጆ የኔ ጌታ ብሎ ባልሽን እቅፍ ማረግ ማንከለከለሽ? ምንድነው ነውሩ? ይሄንን ባህላችንን አሄቲት ካንስል አርጉልኝ ከባህላችን ውስጥ። አልወደውም። እኔ ለባሌ ሁሉ ነገር ነው እንጂ የሚነገረው። ባልማ ሁሉ ነገርሽ እኮ ነው፣ ሁሉ አካልሽ እኮ ነው። ዕቃ ምን ያሰብርሻል? ምን የቤት ድብድብ ነው? ወይ ከደጅ ሲመጣ አገር ይያዝልኝ ከማለት የምን ጩኸት ነው? ራስሽን አዘጋጅተሽ መጠበቅ ነው እንጂ በቃ ፍቅር መስራት ፈልገሻል ታጥነሽ መጠበቅ እንጂ የምን ነገር ይዞ ቆይ ዛሬ ሲመጣ ተጫዋጩን ተነጋግረን ከዛ በኋላ በቃ አይዞሽ ብሎ አባብሎኝ እንተኛለን። እንዴ ምን እሱ ወይ ቤትቱ ይወጣና ከሌላው ጋር ይተኛል። አንቺ ሊተኛሽ የመጣው ሰውዬ ሐሳብሽም ሳይገባው የዋሰ ሌላ ነጭ እንድታመጫለ ወይ መዳንያለ ጭራሽ ሰውየውን ከቤቷ ጨርቁን አስጥለሽ አንቺ የፈለግሽው ፍቅር መስራት ቋንቋሽ በስድብ እሱ ደግሞ ቤትስ ፍቅር ሊሰራ ሲመጣ ቋንቋቹ ተለያይቶ አንቺ በድብድብ ዕቃ እየሰበርሽ ወይ ድብድብ። ወይኔ ጌታ ኢየሱስ። እንግዲህ እላዋለሁ እኔማ አወራዋለሁ እንዳላፍር መድኃኒዓለም ነፃ አውጥቶኛል። ኢየሱስ ይተባረክ። ከሁሉ ነገር ነፃ ያወጣኝና እንዴ እሱ የመጣው ዛሬ ሚስቴን አግኝቼ ከሚስቴ ጋር ጥሩ ፍቅር ልጆቹን አስተኝቼ በጊዜ ከሚስቴ ጋር ጥሩ ፍቅር ፊልም እያየን ፍቅር ሰርተን ምን ብለን ብሎ አስቦ የመጣውን ሰውዬ አንቺ የነገር ያለ ብለሽ ከደጅ ነው ነገር የምትጠብቂው። ከደጅ ገና ሲመጣ ደና መሻችሁ ሲል
ምን እናመሻለን እናንተ እያላችሁ አንተ እያለህ አንተማ እንትኑን እንዲያርጋ እንዴ ሴትዮ እና ሰውየውን ከደጅ አትንቆሪው። ፍቅር የሚየውላችሁ ልክ እዚህ ጋር እንደሚሳደቡ እንደኛ ወገኖች ማለት ነው። አይ ላቭ ዩ ለማለት የኛ ያደግንበት የመንደራችን ባህላችን አይደለም። ይሄ ባህላችን አይደለም። እንደዚያ ባለጌ ባህል የለንም። ያደግንበት የአካባቢያችን ሁኔታ ያደግንበት ኢንቫይሮመንት ፍቅርን ከመናገር ይልቅ አንቺ ለምቦጫ ምን ትመስላለች ምናምን ብሎ ነው ፍቅር የሚናገረውና ሰውየው ልክ እሷም ያደገችው ለምቦጫም ተብላ ተሰድባ ምናምን አለ ፍቅር የተነገራት እና ልክ ሰውየው ባልየው ከደጅ ሲመጣ ሰውየው የሚስቴ ያለ ብሎ ሲመጣ ወገቧን ይዛ እንዴ ምን አረኩኝ እኔ ለራሴ ደክሞኝ ነው የመጣሁት ስገባ ሚስቴ በንጭንጭ ልትገለኝ ነው ምንም እንትኗ አይታወቅም የኔ ሚስት ውሃ ቀጠነ ሰዎች አነጋግረዋት ያውቃሉ ቁጭ አድርገው ሰዎች ያወሯታል ምንም ውሃ ቀጠነ ነው ምንም ሪዝኗ አይጨበጥም ሴትየዋ ሪዝኗ የማይጨበጠው ፍቅር መስራት ትፈልጋለች ግን አታወራውም ይሄ ነውር ነው ለሷ ይሄ ባለጌነት ነው ሐሜተኛ መሳደብ ባሏ መሳደብ በሰው ፊት መዘርጠጥ ስለ ባሏ ማውራት ነውር አይደለም ለሷ ለኢትዮጵያውያኖች ነውር አይደለም ባልን ማማት ሚስትን ማማት ነውር አይደለም ግን አይ ላቭ ዩ ማለት በጣም ነውረኞች ናችሁ እንደዚህ አይነት ሰዎች ማለት ነው እንደዚህ አይነት አመል ያለባችሁ ሰዎች ነውረኞች ናችሁ አይ ላቭ ዩ ማይባላል እንጂ የኔ ቆንጆ ይባላል እንጂ አይ ላቭ ዩ እና ከደጅ ሲመጣሱ ይኒ ጌታ መጣልኝ ተብሎ ጭራሽ ሰውየው እንደው ፍቅር ሊሰራ እንኳን ያላሰበውን ሰውዬ ደክሞት የመጣውን ሰውዬ ለባሰ ፓወር መስጠት ነው እንጂ ሃይ ዛሬ ደግሞ እንዴት አምሮብሃል የኔ አንበሳ ነው እንጂ ከደጅ የሚባለው እና ግባ ብለሽ ገላውን እንዲታጠብ አድርገሽ ምግብ የሚበላውን አቀራርበሽ ከዛ በኋላ ልጆችን አንቺ በጊዜ አስተኝተሽ መጠበቅ ነው ባልሽን ፍቅር መስራት ከፈለሽ የምን ነጠላይን ብሎ ከደጅ ሲገባ ሰውየው በር ክፍት አድርጎ አይባልም እንደሱና ከደጅ ሲመጣ ይባላል ዌልካም የኔ አንበሳ መጣልኝ ነው የሚባለው ሚስትም እንደዛ ማለት ነው ከደጅ ሲመጣ ደሞ የት ነበር አንቺ ምናምን ስትይዋል ፊትን ትጥለዋል በቃ ፍቅር መስራት የፈለክለታ ወይኔ ኢየሱስዬ ይሄ እኮ ግን እንደው የሚያሳፍር እኮ ነው በቃ ከደጅ ሚስት ገና ቤት ስትገባ የት ነው ስትንዘላዘይዋል ምንድነው ከወንዶች ጋር ሲያስገለፍጥሽ ዋለው ምን እንዲያረግሻል ምናምን እንዴ ምን አረኩኝ አረን እንደሱ አይደለም የኔ ጌታ ለሞተል አልቅሳ ምናምን ተለማምጣ እሱ ያንን እንጂ ያረጋል እኔ እንደው ይገርም እኮ ነው ከዛ ወደ አልጋ ሄዳል ማለት ነው አልጋ ሄድና እዛው ጋር እየተለመደ እኮ በጣም ደስ የማይል ፍቅር እንዴት እንዲነገራል እንማር እንጂ ወገን ሲናገር ባለጌ አትበልሰው ይልቅስ ባለጌ ሚስቱን የሚሳደብ ባሏን የምትሳደብ ሴት ናት ዝርጥጥ የምታረጉ ሴትና ወንድ ያንን መዝርጥጥ ያንን ያማማት ያንን የሚያማ ነው ነውረኛ ሌላው ደግሞ ሳታፈቅሪ አፍቅሬ ያለው ብሎ የሚያገባ ነው ነውረኛ ነውር ነው በጣም ሳታፈቅሩ የገባችሁበት ሰዎች ሰብለ ዛሬ ተናገርሽን በጣም አስቀይመንሻል ካስቀየምሽን ካላችሁ ምን አረጋለሁ እንግዲህ ስራችሁ ነው ነውር አይ ላቭ ዩ እናንተን አከብራለሁኝ የሰራችሁ ስራ ግን ልክ አይደለም የሰው ህይወት ላይ ነው ፍርድ ስንፈርድ እኩል ስለሆነ እሱ አይጽፍልኝም ሴት ብትሆኝም ይጻፍሽልኝ ያላፈቀርኩትን ወንድ አግብቼ ነው ምኖረውና ምን ትኛለሽ ላልሽኝ ሴት ነውር ነው ያላፈቀርሽው ሰው እቅፍ አርገሽው እዛችሁ ትኖሪያታለሽ ትተሹ እንዳትጂ ምክንያቱም እሱ ስላፈቀረሽና ላይፉን ስለሰጠሽ አንተም እንደዛው እልህ ይዞ ያፈቀርካትን ስላጣ ሌላ ስላገባብህ አንተ ደግሞ ሌላዋን ሴት እንድታፈቅርህ አድርገህ እስቲ ልብህ እዛ ለሆንኮ ወንድሜ አንተም ተመለስ ወደ ቤት እና ሚስት አንተን ዲስሪስፔክት እንድታደርግ እያደረጋት ያለው ምናልባት ልብህ እዛ ስለሆነ ደጅ እያለ ያቺኛዋን ያነጋገርክ ከሆነ በጣም ነውር ነው ከዛች ጋር ተታየደችው ሴት ኮሙኒኬት ከሷ ጋር ግንኙነት በስልክ በምን ያወራሃት እንዴ ነው ባልሽ ጥሩ ትኖራላችሁ ከሱ ጋራ ምናምን ያክ ቤት ግን ሚስት አስቀምጣል ስቲል ልብህ ደጅ ነው ያለው በጣም ነውር ነው ነውረኛ ነህ ከዛች ከድሮ ገርል ፍሬንድ ጋር የሚያገናኝ ምን
ጉዳይ አለ? ምን ጉዳይ አለ? አንቺስ የሚያገናኝሽ ምን ጉዳይ አለ ከድሮ ቦይፍሬንድሽ ጋር ትተሹ ከሄድሽ ወይ ትቶሽ ከሄደው ጋር? ቤት ውስጥ ያለው ሰው አይደለም ወይ? ምን ፈርደው እኩል ስለሆነ ይቅርታ አድርጉልኝ። እናንተ ልናስደስት ወይ ላይክ እንድታረጉ ወይንም ኮሜንት እንድትሰጡኝ አይ ላቭ ዩ እንድትሉኝ አልዋሽም በኔ ይቅርታ። ይሄ ነው የኔ አመለካከት። አሜን። ስለዚህ እኔ እህታችሁ በመክራችሁ ያላፈቀራችሁት አለ ወይ ጉድ መላመድን የሚያክል ብናል በሩን ሁሉ እስቲ ዝጊ። ያንን ወንድ የምናምን ሁሉ ነገርሽን ዝጊው። እግዚአብሔር ምስክሬ እንደዚህ ነው ፍቅር የሚይዝሽ። ኢሚዲየትሊ ፍቅር ይይዝሻል። ምክንያቱም ቴክ ኬር ሲያረግሽ ሲወድሽ ልጆች ስታይ የሱ መልካምነት ስታይ ከባሌ ጋራ ፍቅር መስራት አለብኛሽ ባልዬ ምናምንዬ ማአት ነገሩ መልካም ነገሩን ስታ ሪስፔክት እንዴት እንደሚያደርግሽ ስታስቢው ዋው ባዶ ልብ እኮ ነው ፍቅር ሊይዘው የሚችለው። ባዶ ልብ ብቻ ነው ፍቅር የሚይዘው። ባዶ ሌላ ሰው የሌለበት ሌላ ማንንም ያላፈቀረች ሴት ኢሚዲየትሊ ነው ፍቅር የሚይዛት ወይ ወንድ። ሌላ ሰው የለማ ውስጡ። ግን ሌላ ሰው ካለው ውስጥ ሁለት ሰው አንድ ላይ ማፍቀር አይቻልም። እስቲ ያፈቀርሽው ሰው ውስጥሽ የተቀመጣለ ያኛው ደግሞ አለ። ስለዚህ የኔ ቆንጆ መውጣት ያለበትም ማስወጣት አለብሽ። ዝም ብለሽ የሰው ባል ተሸክመሽ ለዘላለም አትኑሪ። ይሄ እንድትፈወሱ ነው ዛሬ በነግራችሁ። ተፈወሱ። ለራሳችሁ ላይፍ ነው ሰው ያፈቀረ ሊኖር ይገባል። ያ ደግሞ አንደኛ በህይወታችሁ ላይ ፊታችሁን ያሳምራል። ሳቅ በሳቅ ነው የምትሆኑት። ማንም ኢምባረስ የሚያረጋችሁ የለም። ያፈቀርሽው ቤት ነው ያለው። ያፈቀረሽ ቤት ውስጥ ነው ያለው። እንዴ ደግሞ ሴት ልጅ የሚያፈቅራት አግኝታ ነው እንዴ? አፍቃሪሽ ተገኝቶ ነው እንዴ? ቤት ውስጥ ተቀምጦ ነው አፍቃሪሽ ደግሞ ገፍትረሽ የምትሄጂው? ኧረ በኢየሱስ ስም በጣም ነውር ነው። በጣም ነውር ነው። ያፈቀሩትን እቅፍ አድርጎ ነው እንጂ የሚኖረው። ደግሞ ወንድ ነው እኮ ሴትን ያፍቅራት የተባለው። ታዲያ ካፈቀረሽ እንዲያፈቅረሽ ነው እንግዲህ የእግዚአብሔርም ንግግሩ መጽሐፍ ቅዱሳችንም የሚለው ሴት ልጅ ለባሏ ትታዘዝ፣ ወንድ ደግሞ ሴትን ያፍቅራት። ታዲያ ያን ነገር ሰውየው አፍቅሮሽ አንቺን የኔ ንግስት እያለ ማኖር ሲጀምር ለምንድን ነው ተተሽ የምትሄጂው? አግኝተሽ ነው እንደሚያፈቅርሽን ነው የምትፈልጊው? ሲወጣ ሲገባ እየገላመጠሽ ማያዋራሽን ጥርቅም የሚያደርግ ደግሞ ብዙ ሴት እኮ እንደሱ አይነት አመል ነው ያለበት። አንዳንድ ሴት መደብደብ ሁሉ የሚወዳል እኮ ጉድ እኮ ነው። ያ ካልደበደበኝ ካልመታኝ የፈቀረኛ አይመስለኝም የምትሉ ሰዎች አላችሁ። ጅንንን ቅብር ዲስሪስፔክት ካላደረገኝ የባለ ያለ ብዙ ሴት እንደሱ ነው የምትወደው ብሎ ወንዶቹ የሚያውቁት እንደሱ ነው የምትወደው ብለው ስለሚያስቡ ነው እኮ ወንዶቹ እግዚአብሔር ምስክሬ ነው ሪስፔክት የማያደርጉት ሴቶቻችንን። ያ ሴት የምትወደው እንደሱ ነው። ብዙ ወንድ እስቲ ጠይቋቸው ወንድሞቻችንን። ያ ብዙ ሴት የምትወደው የሚንቃትን ወንድ ነው። እወድሻለሁ የሚላትን ወንድ አትወድም፣ የናቃትን የሚያንቋሸሻትን ነው ብለው ነው ወንዶቹ የሚንቋችሁ። ለዚህ እኮ ነው መከባበር የጠፋው። የሚያከብርሽንማ ዞር በል አንተ ብለሽ አንቺ ነሽ የምትሰድቢው እንዴ? ልጆችሽን ገላ አጥቦ ቤት አጽድቶ ልጆች ትምህርት ቤት አድርሶ ሚስቴ መጣችልኝ ወይ ብሎ የሚጠብቅሽንማ እየዘረጠጥሽው ነው ያለሽው። ስለዚህ ወንድሞች ታዲያ ሲገባ ከደጅራ አንቺ ምን እንትኑ ሰራ አጠብሽው ልብሴን አጠብሽው ብሎ ይጀምራል። ከደጅ ሲገባ የሚነግርሽ ልብስ አጣቢነትሽን ነው፣ ሚስትነትሽን አይነግርሽም። አንቺም ደግሞ የምትፈልጊው እንደዛ መደረግ ነው። የሚያከብርሽን አትወጂም። የሚገርማችሁ ደግሞ አይገጣጠምም። ልጄ መከበር የሚፈልጉ ሰዎች እና የማይፈልጉ ሰዎች እና ወገኖቼ እህቶቼ የሚያከብሯችሁን የሚወዷችሁን ወንዶቻችሁን ውደዷቸው፣ አክብሯቸው። እንዴ መከበር እንዴ መፈቀርን የሚያክል ነገር ምን አለ? የሚገላመጥሽን ዝም በይ እባክሽን። እዛ ከደወልሽ ደዊ፣ ካልደወልሽ የራስሽ ጉዳይ። እዛ ብር ላኪ ኢትዮጵያ ምን ዝም ብላ እዛ አረብ ሀገር እየኖረች ትለፈልፋለች፣ አሜሪካ እየኖረች ትለፈልፋለች። አንቺ እዛ ዝም ብለሽ እባክሽ ብር ላኪ ካለሽ ወየው ዳንዬ፣ ያ ዳንዬ ቅድሙ ዳንዬ ማለት ነው ስንጀምር የጀመርኩበት ዳንዬ የዳንዬ አለ
ያከበደዬ ያለ ያበበዬ ያለ ያለሽ የሰደበሽን ወንድ እዚህ ጋር ግን ቁጭ አድርገሽ አብሮሽ የሚኖረው ሰው አይ ላቭ ዩ የኔ ፍቅር እኔ እኮ ምን ልስራልሽ ኩክ ላድርግልሽ ምን ልሁንልሽ የሚለው ሰውዬ ሲደብርሽ እኮ ለጉድ ነው። ከሱማ ነው ያልወልድም ኢትዮጵያ ያለ እዛ ያስቀመጥኳታለች እዚህ ጋር ያለችው ያንተ ያለ ያለች ኩክ እያደረገች ታበላሃለች። አንተ ኢትዮጵያ ያለችው ተባክ ኢትዮጵያ ያለችው ሌላ ወንድ አታፈቅርማ። አስቀምጣት የወጣው እቃ ነው እንዲያስቀምጥሽ የወጣሽውና አስቀምጣው የወጣው ሂጂና ተኝና ብር ሰርተሽ አንጪ አረብ ሀገር ሄደሽ አሜሪካ ሄደሽ ከዛ በኋላ ቤት ስሪላ እንጋባለን። አይፈልግሽም ውሸቱን ነው። ቤት ሊያሰራሽ ነው። አንቺን መነገጃ ሱቁ ነው ያረጋሽ። ያ በዚህ ስራ የተሰማሩ ኢትዮጵያ ያሉ ወገኖቼ እንግዲህ ዛሬ ምን እላለሁ እውነቱን እንነጋገር እንደምትናደዱብኝ አውቃለሁ። እንግዲህ ምን እላለሁኝ እውነቱን ተናግረን እውነቱን ነው። እንግዲህ ይሄ ቢዝነስ ያላችሁ ወንድሞቼ እና እህቶቼ እንግዲህ አም ሶሪ እንደምትናደዱ አውቃለሁ። ይሄ ቢዝነሳችሁን የነካውባችሁ ዛሬ እና ሂጂ አረብ ሀገር እና ቤት ስሪ ኢትዮጵያ ሂጂ ተሰደጂ። ማንም እንደፈለገ ይተኛሽ። ዋናው ነገር ብሩ ነው፣ ገንዘቡ ላኪ። አንቺ የሱ ሱቁ ነሽ አንቺ የሱ ሚስት ልትሆኚ አትችይም። ውሸቱን ነው። ሂጂ ካለ ወንድ ልጅ ምንም ባልሽ ሊሆን አይችልም። ውሸታም ነው። እዛችሁ ኢትዮጵያ ላይ ልጃገረዷን የሆነች ነገሯን ፈላልጎ እሱ እዛው የፈቀራትን አብራው የምትኖረው ማንንም ነክቷት አያውቅም። የኔ ብቻ ናት። ወንድ ልጅ ልንገራችሁ አንድ ነገር፣ ወንድ ልጅ ኢቭን የሆነ ሬስቶራንት ሊወስድሽ አስቦ የሆነ ቦታ ላይ ሊወስድሽ አስቦ እንትን ሬስቶራንት ሊወስድሽ ነው ሲልሽ አቃለው ካልሹ ያናድደዋል። ማንንም ቀድሞ እንዲያሳውቅበት አይፈልግም። እሱ ነው ሁሉ ነገር ማሳወቅ የሚፈልገው። ፍቅር መስራት ብቲ ምን ማድረግ ብት ኤቭሪ ዲቴል እንትን ሽቶ ሲል አላቀውም ነው አለከ እሱ እንዳስለመደሽ ስታረጊው ነው ወንድም ይወደው እንጂ የደሻ አረብ ሀገር ተኝና ሰብስቢና ሁሉን አውቀሽ ላኪልኝ ያለሽም አይፈልግሽም። እዛ ምንም የማታውቀውን ራሴ ትሬን እያደረኩ እያስተማርኩ ነው ማገባት ነው የሚለው ወንድ ልጅ። ይሄ ውሸቴን ከሆነ ወንዶቹ ይናገሩ፣ ውሸቴን አይደለም። እና እህቶቼ የሚያፈቅሯችሁን ያፈቀሯችሁን በትዳር ላይ ያላችሁ ሰዎች በተለይ እንደገና ያላገባችሁ ትዳር ውስጥ የሌላችሁ ሰዎች ስቲል ከማላፈቅረው ሰው ጋር ነው የምኖረው ግን ባሌ ነው ኖ ተተሹና ትሄጂ። ግን ያላገባችሁ ሰዎች የማታፈቅሩት ሰው ከሆነ የማታፈቅራት ሴት ከሆነች ለገንዘቧ በለ ለሆነ ነገሯ ለመረማመጃ ብላ አትግባበት። ዋጋ ነው የምትከፍለው። መውጫው ግራ ነው የሚሆነው። መውጫው ከባድ ነው። አንድ ነገር ሲገቡበት ቀላል ነው፣ ሲወጡት ግን ከባድ ነው። ለመውጣት ከባድ ነው። ያ አረብ ሀገር ይተኛሉ ይላልሽኝ። ኢትዮጵያ ያለ ሰው በሙሉ አረብ ሀገር ሄደውን በሙሉ እኮ እንደሚተኛ ነው የሚታወቅ አይደለም እንዴ? ሚሉን እንደሱ አይደለም እንዴ? እኔ እኮ አረብ ሀገር ነበርኩ። ሂጂና ከአረብ ሀገር ተኝ ከወንድ ጋር እናምጪ። ኦፍ ኮርስ እንደሱ ነው ሚሉን እኮ። ሁሉንም እኮ አረብ ሀገር ያለውን ኢትዮጵያ ውስጥ ያለ ሰው በሙሉ ጠይቁ። አረብ ሀገር ሄዶ ያልመጣ ከቤተሰቦቻችሁ ጀምሮ ብጠይቋቸው ሴተኛ ዳሪ እንደነበርሽ ነው የሚነግሩሽ። አረብ ሀገር ያለችው ሚዲያው በሙሉ የሚያወራው እሱ አይደለም። እኔ ምን አንድ ቪዲዮ ሰርች እኮ መልክቱን ነግሬያችኋለሁ። ሚዲያው በሙሉ ድራማ ቢሰራ ኢትዮጵያ ብልግና አይደለም እንዴ? አረብ ሀገር ላለች ሴት የሚባለው ሂጂና የሆነ ነገር አድርገሽ አምጪ። አፈር ከድሜ የሰው ቤት ሰራተኛውን አንብትልክለት ተኝታን ያመጣችሁ ነው የሚለው አይደለም እንዴ? ያ አሜሪካን ሀገር የሚላከው ግን ሰርታ ብቻ እንዳመጣች ነው የሚያውቀው። ያ አሜሪካም ይተኛል፣ ዩሮፕም ይተኛል፣ የትም ይተኛል። መተኛት ከተኛች ግን ልል የተፈለኩበት ዋናው አንዱ ነገር ከሀገር ቤት ወንድ ሴት ልጅ ሂጂ ካለ ዱ whatever you want to do አርጊ የፈለግሽውን፣ ግን ገንዘቡ ነው የሚፈልገው። ሂጂ አሜሪካም ሂጂ የትም ሂጂ 13 ሰዓት ሳተኛ 16 ሰዓት ሳተኛ ስሪና አምጪ ገንዘቡን። ስንት አሜሪካን ሀገር ያሉ እህቶቼ ስንት አፈር ከድሜ በልተው እኮ ነው ሄደው ኢትዮጵያ ያሉ እጮኞቻቸውን የሚያመጡት። ከስንት አንዱ ነው ታማኝ ሆኖ ከሚስቱ ጋር የሚኖረው። ከስንት አንዱ ነው ታማኝ ሆኖ ከሚስቱ ጋራ ከልጅነት ጓደኛው ጋራ
አሜሪካን ሀገር ከገባ በኋላ የሚኖረው ሬር ነው በጣም ከገባ በኋላ ይተዋታል የሉም እያልኩኝ አይደለም በጣም ብዙ ጨዋ ወንዶች ሚስቶቻቸው አምጥተዋቸው የሚኖሩ አሉ እነሱን እየተናገርኩ አይደለም ግን ሳይፋቀሩ ነው ያልኩት አሁን እንዳትረሱልኝ ፍቅር ሳይኖራቸው አንዱ ፍቅር ሳይኖሩ በአንዱ ፓርት ሰዎችን ለምትረማመዱ ሰዎች ነው መሀል ላይ ገብታችሁ አሁን ከመጀመሪያ ሳትጀምሩ ፖይንቱን ሳትይዙ ለምትመልሱና ኮንፊውዝድ ለምትሆኑ ሰዎች ያው ተመልሳችሁ እንደማትሰሙት የታወቀ ነው እኛ ድጋሚ አንሰማም እኮ መሀል ላይ ገብተን አንዷን ነጠላ እንትን ወስዳችሁ ምንድነው አንዷን ነጠላ ሐሳብ ወስዳችሁ ነው የምትጮሁትና ልታወሩ ስትፈልጉ አስተያየትም ለመስጠት ከመጀመሪያ ጀምራችሁ እንትኑን ለመያዝ ሞክሩ ሐሳቡን እንዲገባችሁ እና እየመከርኳችሁ ያለው አንዱ ነገር ምንድነው ሰዎችን መረማመጃ አታድርጉ የትኛው ማገር ዜጋ ይሁን አበሻ ካልሆነ የሌላ ሀገር ዜጋ አግብተሽ አሜሪካን ሀገር ወይ ዩሮፕ wherever የትም ከሄድሽ በኋላ እሱን እዛ ብትክጁ አትከፊም ዋጋ ግጥም አርገሽ ነው የምትከፊያት ያውም እንደዛ የከፈልሽላቸው ቤተሰቦችሽ የላክሹን ገንዘብ በብሉ በዜሮ ባስተው ይጠብቁሻል አገር ቤት እንደሱ ሆነሽ ሌላ ሰው አግብተሽ ቤት የሰራሽውን ቤት ብትፈልጊ በስማቸው አድርገው ወይ ሸጠው ይጠብቁሻል ያ ዋጋ እንደሱ ነው የሚያስከፍለው ለምንድነው ብዙ ነገራችን የተበላሸብን ብትሉ ገፍትረን ሄድ ነው ሰው አንድ ነገር ሲደረግብን አንድ ነገር የሆነብን ነገር የሆነ ቦታ ላይ አንድ ነገር ግን አጥፍተናል ወይ የበደልነው ሰው አለ ወይ የገፋነው ሰው አለ ወይ አንድ ያደረግነው ነገር አለ ቆመ ብሎ ማስተዋልና በንስሐ መመለስ ትልቅ ነገር ነው በእውነት ነው የምንመክራችሁ እና እኔ ምለው ምንድነው ገና ሲጀመር መዝሙር ምናለ አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረበዳ የምንድነው ያቀረበ ሲሄድ ያጀበ ሲበተን ቀና ብዬ ሳይ አላጣውም አንተን ትቶ ማይድ እግዚአብሔር ብቻ ነው ስለዚህ ያጀባችሁ መናችሁም ኪሳችሁ ባዶ ሲሆን ይሄዳል ግን የሚያፈቅሯችሁን ሰዎች ጋር ከሚያፈቅሯችሁ ጋር እውነተኛ ፍቅር ያላችሁን ሰው አትካዱ ትታችሁ አትሂዱ በሰው ላይ አትረማመዱ የማታፈቅሩትን ሰው ዋሽታችሁ በእነሱ ላይፍ ውስጥ ገብታችሁ የነሱ ላይፍ ሚዝረብል አርጋችሁ አትሂዱ ሴቶችን አስወልዳችሁ አፍቅሩኛል ብላ ላይፏን ሰታ ወልዳለ አርግዛለ አንተ ግን ልብዝ ስቲል እዛ ሆነ ልጆችንና ሚስትን በትነህ ግን አትሂድ ቀን ለመጠበቂያ ብለ ያንተን ስሜት ለማብረጃ ሴት ህይወት ውስጥ ገብተህ ወይ አንቺን የገንዘብ ጥማት ወይ ሌላም ነገር ሶልቭ ለማድረግ ብላችሁ እንደዛ ገብታችሁ አታጥፉ አታበላሹ ታሪክ ህይወታችሁንም የልጆቻችሁንም ላይፍ ዳሜጅ አታድርጉ ነው ማለት ምትሉኝ ነገር ካለ ምጠይቂን ጥያቄ ካለ ቀበላለሁ አለበለዛ ከሌለ ወጣለሁ ማለት ነው ዛሬ በዝችሁ ጸልየን ማለት ነው ከመጸለያችን በፊት ጥያቄ ልትቀበል ካላችሁ ጥያቄ ጥያቄ እየጠበቅኩ ነው ካላችሁ ኦኬ ቀጥሉ አሜን የለም ጥያቄ አይደል ጥያቄ ይላችሁ እንግዲህ የኔ ትምህርቶች እንግዲህ ትምህርቴ ማለት ነው እንድትረዱልኝ አሁን ሰብለ ወንጌል አይደለም የገባሁትኝ እና ምን አለ
ወይ ዳኒ የሚባል ሰው ገባ። ቆይ አንዴ ላንብበውና ያለኝ ልንገራችሁ። ስለ ሰብልዬ ያላገባሁም ወንደላጤ ነኝ ምከሪኝ ዳኒ እስኪ ዳኒ የሚባል ሰው ነው የጻፈልኝና እንደው ሌላ ቦታ ሆናችሁ የምታዳምጡኝ ሰዎች ዳኒዬ ወንድሜ እስቲ ከመጀመሪያ እንደውም ባንተ ስም ነው ኤግዛምፕል የሰጠሁትና ከመጀመሪያ ጀምረህ ብትሰማው ይጠቅምሃል ወንደላጤ ስለሆንክ ላንተ እንደውም በጣም ብዙ ትምህርት አለና ለብዙዎቻችሁ ይጠቅማችኋል ለወንደላጤዎቹ የኔ ቆንጆ ይውል እኔ ልጅቷን እንዴት ነው ዝም ብለሽ ኑሪ ያልሻት ሰው ከማይወደው ሰው ጋር እንዴት ይኖራል እስቲ ቆይ አንድ ጥያቄ ልጠይቅ ራስህን ያው ስትሰድበኝ ነበር ቅድም አሁን ጨዋ ጥያቄ ጠይቀኛልና ኦኬ ግን አንድ ጥያቄ ልጠይቅ ራስህን ማለት ነው ያልከው ያው ሐሳብሽን ከመጀመሪያው ጀምሬ ያልሰማሁትም ግን ለምንድን ነው ልጅቷን ኑሪ እንዴት ያታለሽ ከማትወደው ሰው ጋር አንድ ጥያቄ ልጠይቅ ሰውዬውስ እሷ ናት ያልወደደችው ወድሃለሁ ብላ ነው ተስማምታ የተጋባችሁና የምትኖረው ያ ሰውዬ ደግሞ እንትኑ አፍቅሯታል አሁን እኔ አላፈቅረውም ኤግዛምፕል ራሴ ልስጥ እኔ ሳላፈቅረው ሰውዬው ያ በቃ ቀኑ እስኪያልፍ አይ ላቭ ዩ ቱ ባልለው ወድሃለሁ ባልለው ያገባኝ አይደለም ወደ ትዳር ያስገባኝም እና ወደ ትዳር ውስጥ ወደ ላይፍ ውስጥ እንድገባ የጠራኝ እሺ ያለኝ አፍቅሬያለሁ አው ስላልኩት ነው እና እሱ ትዳር ውስጥ ላይፍ ውስጥ ገባሁኝ ከገባሁኝ በኋላ ላይፍ ውስጥ ከገባሁ በኋላ መኖር ጀመርኩኝ መኖር ስጀምር ከዛ በኋላ ቀኑ ሲያልፍ ስቲል እኔ ስለማላፈቅረው መፍታት ነው ያለብኝ እንዴት ነው በመድ ሲጀመር የሰውየው ህይወት ያፈቀራት ሰውዬ ህይወት ሲጀመር አፍቅሬያለሁ ብላስ እንዴት ትገባለች የማታፈቅራትን ሴት አንተ አፈቅሬሻለሁ ብለ ለገንዘቧ ሲባል እንዴት ይገባል ገብቷችኋል ሲጀመር ለምን ተገባ ነው ያው ጥያቄ መገባት የለበትም የማታፈቅሩትን ሰው ማግባት የለባችሁም ካገባችሁ በኋላ ግን መውጣት የለባችሁ ነው ማለት ነው ምክንያቱም አፍቅሮ አለ በዛኛው በአንደኛው ጎን ያለው ሰው የሱስ ህይወት አይታሰብም ወይ ነው ጥያቄ ገብቷል እኔ እየመለስኩ ያለሁት ልጅቷ የጠየቀችኝ ሳናፈቅር የምንኖር ሰዎች አሁን ለምሳሌ አናነሳው በቤተሰብ ተገዶ የሚያገቡ ሰዎች አሉ የነሱ ስፔሻል ኬዝ ነው ይሄ ተጠልፋ ሳትፈልግ በግዳጅ የተገቡ ሰዎች ይሄ ሳትፈልግ ነው የገባችበት እሱ ሌላ ታሪክ ነው እኔ ግን ኑሮ ስላሸነፈኝ ወይንም ሌላ ችግር ውስጥ ስላለሁኝ ይሄንን ቀን ለማሳለፍ ብዬ አንድ ሰውን ካገባሁት እና መኖር ከጀመርኩ ከሱ ጋራ ቀኑ ሲያልፍና ጊዜ ሲመጣልኝ ግን አልፈልግም ብዬ እሱ ከኔ ጋር ፍቅር ይዞት ትቼው መሄድ በጣም ነውር ነው እንዴ ኢየሱስ ፍቅር የዋሻውትስ ዋሽቼ ነው ህይወት ውስጥ የገባሁት እንደማፈቅረው አክት አድርጌ ነው ከሱ ጋር መኖር የጀመርኩት ከዛ በኋላስ ይሄ ሰውዬ ሳይታሰበው ኢየሱስ ህይወት ገባችሁ አይደለ እኔ ያልኩ ያለሁት ምንድነው አይ አይደለም እንደዚህ ሌላ የማፈቅራት ከመጀመሪያው ጀምራችሁ ሙሉ ሐሳቤን አዳምጡ ምንድነው አይ ሴትየዋ ሌላ ሴት አፍቅሬያለሁ እና እሷ ሌላ ባላገባች ይሄ አንድ ሰው ያጫውተኝ ነው እና ሌላ ባላገባች እኔ ደግሞ እልህ ስለያዘ ሌላ ሚስት አገባውና ከሷ ጋር መኖር ጀመርኩ አሁን ያቺ ሴት ሰውየውን እየፈታችሁ ነው እስቲል ግን ኮሚኒኬሽን አላቸው እዚህ ጋር ግን ሌላ ሴት አግብቷል እቺ ሴት ደግሞ አፍቅራው ልጆች ወልዳለት እየኖረች ነው ያቺ ሴትዮ ፈታ እስክትመለስ እሷን ይጠብቃል እስቲል ደግሞ ስለ ሴትዮዋ ነው የሚያስበው እዚህ ሙሉ ፍቅር እየሰጠ አይደለም ይሄ በጣም ሰልፊሽነት ነው ነውር ነው የማታፈቅራትን ሴት በቬሎ ነው ታገባታለህ የማታፈቅሪውን ሰው ለቬሎ ብለሽ ለጭብጨባ ብለሽ ወይም ለገንዘብ ብለሽ ነው ታገቢዋለሽ የሰዎችን ላይፍ ሚዝረብል ማድረግ ልብ መስበር ነው ይሄንን ያልኩትኝ ስለዚህ አታፈቅሪው ማለት ቤትስ ገብተሻል ኦሬዲ ተጋብታችኋል አይደል እየኖራችሁ አይደል ውስጥሽ ያለውን ሰውዬ አስወጪ ውስጥሽ ያለውን ሰውዬ ያንን ሰው ማስወጣት ስትጀምሪ ትክክለኛ ቤትሽ ውስጥ ያለው ሰውዬ አንቺ ውስጥ ይገባል ሰው ከሰው ጋር ይላመዳል እንኳን ሰውና እንስሳ ይላመዳል እንስሶች ሰዎችን ያፈቅራሉ ሰው ይለምዳል እና አብረሽ ቤት ውስጥ ያለውን ሰው ልትለማመዱና ልትፋቀሩ ያልቻላችሁት
ስቲል አንቺ ቤት ውስጥ የለሽም። ስጋሽ እንጂ ያለው አይምሮሽ ያለው ሌላ ቦታ ነው። ልብሽ ያለው ሌላ ቦታ ነው። አንቺ ውስጥ ያለው ሌላ ሰው ነው። ሁሌ ሜዲቴት የምታደርጊው ፍቅር ስትሰሪ ሜዲቴት የምታደርጊው ያን ሰውዬ ነው ወይ አንተ ሜዲቴት የምታደርጊው ያችን ሴት ነው። ስለዚህ ያላገባችሁ ሰዎች ያላፈቀራችኋትን ሴት በቃ እኔ ምን እላለሁኝ በቃ ጀስት ሚስት ነው የምፈልገው አብራኝ የምትኖር በቃ ቤት ውስጥ የምትኖርና ፍቅር የለኝም ግን በቃ ልጆች መውለድ ስለምፈልግ ብላችሁ አታግቡ። በጣም ነውር ነው። ልክ አይደለም። የሌላውን ሰው ህይወት ዳሜጅ ታረጋላችሁ። የልጆቻችሁን ህይወት ዳሜጅ ታረጋላችሁ። የራሳችሁን ህይወት ዳሜጅ ታረጋላችሁ። ከገባችሁበት ጠቅላላ ውስጣችሁ ያለውን ሰው በሙሉ ቤተሰብ ሳይቀር ምናምናችሁ ሙልጭ አርጋችሁ አስወጥታችሁ ባዶ ልባችሁን ይዛችሁ ሴትዮዋን ለመቀበል ወይ ሰውየውን ለመቀበል ለመግባት ያለባችሁ። ያ እና ይሄ ነው ለጥያቄ መልስ ያልኳት። መልሱን ካላፈቀርሽው ሰው ጋር መኖር ያለብሽ ያልኩት አግብተሽው ከሆነ መኖር አለብሽ። እሱ ያፈቀረሽ ነው ማን አግቢዋለሽ? ጋብቻ ቀላል አይደለም። ቀልድ ነው እንዴ ጋብቻ? ጋብቻ ደግሞ እንዲፈርስ የእግዚአብሔርም ሐሳብ አይደለም። ጋብቻ ማፍረስ በጣም ታፍ ነው። የሚያስከፍል ብዙ ዋጋ ያስከፍላል ጋብቻ ማፍረስ። ጋብቻ ነውር ነው፣ አይፈርስም። ባል አግቡ ተብሎ ምንም መጽሐፍ ቅዱስ አያስገድድ፣ ቁርአን አያስገድድ፣ ምናምን አያስገድድ። ሚስት ካላገባ ብሎ የሚያስገድድ ነገር የለም። ከገባህበት በኋላ ግን መውጣት ግን ለዚህ ነው መረጋጋት ያለባችሁ። ተረጋግታችሁ እንደውም እኛ ሀገር ትዳር የሚባለውን ነገር ያለ እውቀት ነው የምናገባው። ለዚህ እኮ ነው አገር የምንበጠብጠው። ትዳር የሚባለውን ነገር የትዳር እውቀቱ ሳይኖረን ትዳር ማለት የሁለት የወንድና የሴትን ስሜት ማርኪያ ነው የሚመስላችሁ ወይ ልጆች ማስወለጃ? ትዳር የሆነ ፓኬጅ ነው። ትዳር ፓኬጅ ነው። ሁሉ ነገር ያለበት ህይወት ነው። ላይፍ ነው። በቃ ብዙ ነገር ያለበት የብዙ ሰዎችን ህይወት የያዘ የብዙ የሚገርማችሁ የአንድ ሰው ትዳር የብዙ ቤተሰብን ህይወት ይነካል። በወንዱ ሳይድ በሴቷ ሳይድ የልጆችን ጄኔሬሽን ሁሉ የሚነካ ነው። የአንድ ቤት ታሪክ ከተበላሸ አገር ነው የሚበጠበጠው። ዓለም ትበጠበጣለች። አንድ ቤተሰብ ለምሳሌ አንድ ነገር ልንገራችሁ። አንድ ጎረቤት ብልሹ የሆኑ ባልና ሚስቶች ሁሌ የሚደባደቡ ባልና ሚስቶች ልጆቻቸው ጥሩ አይደለም የሚሆኑት። ልጆቻቸው ምናምን ሁሉም ልጅ እንደዛ ነው ማለት አይደለም። እንደዚህ አይነት ፋሚሊ ያላችሁ ሰዎች እንደሱ ናችሁ ማለት አይደለም ሁላችሁንም። እና አንድ ፋሚሊ ልክ ያልሆነ ፋሚሊ ጎረቤት አያስተኛም። እዛ ቤተሰብ እነሱ በተደባደቡ ቁጥር ማታ ባልየው ሰክሮ በመጣ ቁጥር እነሱ ሲደባደቡ ጩኸት አለ። ጎረቤት በሙሉ ሳይተኛ ነው የሚያድረው። ሲሰዳደቡ ሲጫጫሁ የአንድ ቤተሰብ ነገር ጎረቤት ይነካል፣ ቤተሰብ ይነካል፣ ዘር ማንዘር ይነካል፣ የልጆች ላይፍ እንትን ያደርጋል። ከዛ ለአገር ያበላሻል። ይሄ ነው ኢትዮጵያ ላይ ያለው ብዙ ችግር። በፖለቲካው በምናምኑ በነገር ሁሉ ቀውስ ያመጣው የቤተሰብ አለመሰራት ነው። የትዳርን ቫልዩ አለማወቅ፣ ወንድ ሴትን ክብር አለማወቅ፣ ሴት ደግሞ የወንድን ክብር አለማወቅ፣ በሁለታችሁም ጋር በሁለቱም ሳይድ አለመከባበር። ቤተሰብ መከባበር ሲጀምር ልጆች ይከባበራሉ። ልጆች መከባበር ሲጀምሩ ጎረቤት ይከባበራል። እስከ ጎረቤት ይሄዳል። ቤቱን ማክበር የሚጀምር ሰው ቤተሰቡን ያከብራል። ቤቱን በአግባብ የሚመራ ሰው አገር መምራት ይችላል፣ ቸርች መምራት ይችላል። መጽሐፍ ቅዱሳችንም ይናገራል። የአንድ ሴት ባል የሆነ ወንድ ነው የአንድ ቤተክርስቲያን መሪ መሆን የሚችለው። ምክንያቱም አንድ ሴትን በአግባብ የሚመራ ሴት ቀላል አይደለችም፣ ኃይለኛ ናት። ሴትን እሺ ብሎ ባህሪዋን ችሎ የሷን ቀርጾ እሷን ቀይሮ አሳምሮ አመሏን ችሎ ከዛ በኋላ ልጆቹን ማስተዳደር የልጆች አመል የቻለ ሰው ቸርች ቢገባ ቸርችን መሸከም ይችላል። ለምን መሰላችሁ? ሚስቱ ገላውን አይታለች። ሚስቱ ሁሉን ነገሩን ታውቃለች። የፈለጋትን ነው የምትናገረው። ቸርች ግን የፈለገችውን አትናገረውም። ሚስቱን መቻል የሚችል አይምሮ ያለው ልበሰፊ ሰው ቸርች ሄዶ ማስተዳደር ይችላል፣ አገር መምራት ይችላል። ሚስቱን ቤቱን ማስተዳደር ያልቻለ ሰው ግን ቸርች በለው አገር በለው እድር አይመራም። ያ ማንንም መምራት አይችልም። ለምን? ሚስት ቀላል አይደለንም። ሴቶች ቀላል አይደለንም። አም ሲሪየስ፣ ይሄ እውነት ነው። እኛ ሴቶች ነገሮችን ለመመንዘር በማባዛት የሚበልጠን የለም። ወንድ አይበልጠንም። አንድ ጥሩ ነገር ከሰጠህን በብዙ
ጥሩ ባላሰብከው መንገድ በጥሩ ቦክ ተንተን ሸንሸነን ባሌ እኮ ያለው አንድ ጥሩ ነገር ከተናገርክ 1 ሚሊዮን ጥሩዎች እናውጣለን። አንድ ክፉ ነገር ከተናገርክ 1 ሚሊዮን ክፉ ነገር እናውጣለን። እና ይሄንን አይምሮ ይችን እንደዚህ አይነት ሴት የተባለችውን ፍጡር ወንድ ልጅ ማኔጅ ማድረግ የቻለ ወንድ አገር መምራት ይችላል። እሷን ማኔጅ ካደረገ አገር ይሸከማል። እሷን ማኔጅ ካደረገ ሴትን ማኔጅ ማድረግ የቻለ ወንድ ልበሰፊ ወንድ ጠንካራ ወንድ ይሄንን ትከሻው ኃይለኛ ትከሻ ያለው መሸከም የሚችል እንትን አይደለም ያልኩት ዶንያ እህል አይደለም ያልኩት ልቡ የሰፋ ጀግና ወንድ አገር ይመራል። ትረስት ሚ መስሪያ ቤት መምራት ይችላል። ያ ኃይለኞች ነን እኛ ሴቶች ቀላል አይደለም ኖ ምንም ድምጿ ከፍ ቢል ዝቅ ቢል ሴት ቀላል አታውቅ በትዳር መካከል እንደ ወንድ አይደለንም። እና ቤተሰብ ውስጥ ባል የቤቱ ራስ ነው፣ አስተዳዳሪ ነው። እሱ ነው ሚስቱን የሚቀርጸው። ሚስት ልጆቿን ትቀርጻለች። ባል አክት የሚያደርገው ነው ወንድ ልጆች አክት የሚያደርጉት። ሚስት ባሏ ላይ አክት የምታደርገው ነው ሴት ልጆች ወንድ ላይ አክት የሚያደርጉት። ሚስት ባሏን የምትሳደበው የምትዘረጥጥ ከሆነ ሴቶቹም እንደዛ ናቸው። ኖርማል ነው የሚሆነው። ሲለመድ አባትን መስደብ ኖርማል ነው የሚሆነው። እናትን መሳደብ ኖርማል ነው የሚሆነው። ስለዚህ ባል ራስ ነው። ሚስት ይሄንን ወደድሽም ጠላሽም መቀበል አለብሽ። ይሄ የማይዋጥላችሁ ሴቶች ከውሃ ጋር እያረጋችሁ አወራርዱት። ባል ራስሽ ነው፣ መሪሽ ነው። ወደድሽም ጠላሽም ይሄ መጽሐፍ ቅዱስ ቁርአንም ማንም በሉት እውነታው ተውት እንትኑን እውነታው ስላችሁ እነሱ እውነት አይደሉም። የእግዚአብሔር ቃል እውነት አይደለም እያልኩ አይደለም። በፕሪንሲፕልም እንደዚህም ስናየው ኦፍ ኮርስ ባል መሪ ነው መሆን ያለበት። ሴት አይደለችም መሪ መሆን ያለባት። ሴት እኮ ነኝ ማውራው። ባል መሪ ነው መሆን ያለበት። ምክንያቱም ኢሞሽናል አይደለም ወንድ። ሴት ኢሞሽናሎች ነን እኛ። ለመፍረድ ለመቸኮል እንቸኩላለን። ያ ኢሞሽናል ለማልቀስ እንፈጥናለን፣ ለመሳቅ እንፈጥናለን፣ ለመናደድ እንፈጥናለን፣ ለዲሲሽን እንፈጥናለን። ወንድ እንደሱ አይደለም። ስለዚህ ወንድ ደግሞ እንደ እግዚአብሔር ቃል ራስ ነው፣ የቤት ራስ ነው። ይሄንን የማይዋጥላችሁ ዩሮፕ ያላችሁ፣ አሜሪካ ያላችሁ፣ ከፈለጋችሁ ማገሪ ላይ ያላችሁ፣ በአለም ዙሪያ ያላችሁ በዚህ ነገር የማይስማማችሁ ሰዎች እቺን ነገር እንግዲህ ምን እላለሁ እህታችሁ ነኝ። እኔም ውጫት ነው የተስተካከልኩት። ዋጥ ታረጉልኛላችሁ ማለት ነው። እሱ ሲመጣ ልክ ባልሽ ራስሽ መሆኑን ስታስቢ እግዚአብሔር ምስክሬ ቤት ይሰራል። አንተ ደግሞ እንደ ወንበር ላይ በአግባብ ከዚህ በፊት የተናገርኩት ብዙ ያስተማርኳቸው ትምህርቶች አሉ። ከወንበር አትውረድ። ወንበር ላይ ስልጣን ላይ ቁጭ በል። የንጉስ ወንበር አለ፣ የንግስቲቷ ወንበር አለ። የሁለት ወንበር ይለያያሉ። ሴት በንግስት ወንበር ላይ ነው የምትቀመጠው። ወንድ ደግሞ ቤት ውስጥ ባለው የንጉስ ወንበር። ሁለቱም ለቤቱ ንግስትና ንጉስ ናቸው። ስለዚህ ወንበር አትለዋወጥ። መቆጣት ካለብህ ሚስትህን ብቻዋን ወስደ ተቆጣት። ሲሪየስ መሆን ባለብህ ሚስትህ ልትሰድብህ በፍጹም አይፈቀድም። እንዴት ነው ባልሽ የምትሰድቢው? የምታንጓጥጪው ነውር ነው በጣም። አንተ ቆፍጣና ሁን። በነገር ሁሉ አትነጫነጭ፣ አትጨቃጨቅ። የምትጨቃጨቅ ከሆነ ትሰድብሃለች። ስለዚህ አትነጫነጭ፣ አትናገር። ክፉ ከሷ ጋር ዝም ብለህ ሁሉ ጊዜ ዝም ብለህ ተናጋሪ ከሆንክ ትነቃለች ሴት። ተናጋሪ አትሆን። ግን ሲሪየስ ከሆንክ በነገሮች ላይ እሷ በምታጠፋው ነገር ላይ ውጪ የፈለገችውን አጥፍታ አይተ ዝም ብላት ከመጣ ቤት ግን ዲል ማድረግ አለብህ። ቁጭ አርጋት ልጆቿን ምናምን አስተኝተ ነይና አውራ ብለህ ሲሪየስ። ሴት ፈሪዎች ነን። ኮስተር ብለህ ማውራት ከጀመርክ ትፈራለች፣ ታዳምጣለች፣ ታከብራለች። ግን ዝም ብለህ በወጣም ጸጉሯሽን አበጠርሽ ብለህ የምትጨቃጨቅ ከሆነ ሳቅሽ ብለህ የምትጨቃጨቅ በምንም በዋቀጠነ የምትጨቃጨቃት ከሆነ ሁሌ ካንተ የምትሰማው ንትርክ ነው። አትነታረክ። አንቺም ከደጅ ሲመጣ የነጠላይን ያለ አትበይ። ቅድም እንደነገርኳችሁ ፍቅር መስራት ስትፈልጊ በንጭንጭ አይደለም፣ በመግባባት
ከመጀመሪያው ጀምራችሁ ስሙ። አሁን የገባችሁ ሰዎች ያልሰማችሁት ይጠቅማችኋል። አሜን። ወንዶችና ብዙ ጊዜ መክሬያለሁኝ። ያላያችሁት ሰዎች ወንድሞቼ እስከዛሬ ካላያችሁ እንደው ብዙ ወንድሞቼ ምን ይሉኛል? ሰብልዬ ለሴት ታግዣለሽ በጣም ይላሉ። ለሁለታችሁ ነው ማገዘው እኔ ምናልባት ሴት ስለሆንኩኝ እንዳላበዛ እና ከመጀመሪያ ጀምራችሁ አዳምጡ። አሜን። እና መልካም የሚሆነው መከባበር ነው። እግዚአብሔርን ደስ ማሰኘት የሚቻለው በቅድስና ሲኖር ነው። ቅድስና ደግሞ መከባበር ነው። እንደገና ቤትሽ ያለውን ሰው ስታከብሪው ነው። በእውነት ዛሬ ቤታችሁን እስቲ ጥብ አድርጉ። ቤት ውስጥ ያለውን ቆሻሻ አትሞስፌሩን ቀይሬው እስቲ። እስከዛሬ ጭቅጭቅ ከሆነ እስከዛሬ ብዙ ያልተመቸሽ ነገር ካለ ቆይ እስቲ ራሴ መታዘዝ ልጀምር። እሱ የፈለገውን ያህል ይነጫነጭ፣ በቃ ራሴ መታዘዝ ልጀምርና ልታዘዘው። እሺ ልበለው። ሰው አይደል ይሰማዋል። በእናታ ይለት አንተም እንደዛው እስቲ ቆይ ዛሬ እንደውም ባል አይደለው እንደባልሁን በቃ ምንም አልናገራትም። ሚስቴን እንደምን አደርሽ እንደምን ዋልሽ እላታለሁ። ብትመልስልኝ ትመልስ፣ ከተነጫነጭ ትነጫነጭ። ለካ ፍቅር መስራት ስትፈልግ ነው የምትነጫነጨው። በላይ እንወቅላት። ቀስ ብለ ለማወቅ ሞክር። ምንድነው እናንተ ትዳር አምላኬ ኢየሱስ ምስክሬ ነው እኮ ማአት ነገር እኮ ነው ውስጡ ያለው ማአት ነገር። ትዳር ውስጥ ብዙ እኮ ነገር ነው ያለው። እናንተ ለትዳር የተሾማችሁ ሰዎችና ባልና ሚስት እኮ እግዚአብሔር ያደረጋችሁ ሰዎች እኮ ተሾማችሁ እኮ ነው። እግዚአብሔር እኮ እንድታባዙ እንድትበዙ ብዙ ነገሮችን እንድታደርጉ በቅድስና እንድትኖሩ ሰዎች በቅድስና የሚያድጉ ልጆች እንድትፈጥሩ ኃላፊነት እኮ ነው ሰው የሚባለውን ነገር ይሰጣችሁ። ሰው የሚባለው ነገር በእናንተ ውስጥ አልፎ እኮ ልጆች እንዲወለዱ እኮ እግዚአብሔር አምኖብህ እኮ ነው ልጆች ይሰጠ። ሰው ፍጠር፣ ሰው ቅረጽ። አንዳንድ ሰው እግዚአብሔር ለመልካም ነገር ቅረጽ ያለውን ሰው ለሰይጣናዊ ነገር ይቀርጻል። መርደር የሆኑ ልጆች የሚበቀሉ ዘረኛ ሰው የሚጠሉ ጎረቤታቸውን የሚጠሉ ልጆች የሚቀርጹ ወላጆች አሉ። ለጥፋት የሚያዘጋጁ የሚያሳድጉ። የእግዚአብሔር አጠራር ሌላ፣ ወላጆች ደግሞ ስጋ ምድር አፈር ይላሉ። ይብን ለልጆቻቸው እንኳን ያማረ አይምሮ እንዲኖራቸው እንኳን ልጆቻቸውን አያሳድጉም፣ አይቀርጹም። እባካችሁ ውጡ ከዚህ ውስጥ ወላጆች ውጡ። አቀራረጻችሁ እግዚአብሔር አምኖባችሁ ነው የሰጣችሁ። ሰብልዬ እኔ ሚስቴን በጣም ነው መወዳት፣ ግን ተራርቀን ነው ያለነው። ምን ትመክሪኛለሽ? ዳንኤልዬ ዛሬ ዳኒዎች ናቸው ጥያቄ ያበዙት። ዳኒ ስላልኩኝ ዳኒዎች ሁሉ ተጠራርታችሁ ነው የመጣችሁት ያስታውቃል። ለምንድን ነው ስማችንን የጠራሽ? ሚስትህ ሌላ ሀገር ካለች አንተ ሌላ ሀገር የምትኖር ከሆነ ጸልይ እግዚአብሔር አንድ ላይ እንዲያኖራችሁ። ምንም ሚስት ጥፋት ታጠፋለች ብለህ እንዳታስብ፣ ወይ አንተም አታጠፋም። ሚስትን እንደምትወዳት ትወዳለች። ሚስት እኮ ናት። እኔ ተናገርኩት ቦይፍሬንድ እና ገርል ፍሬንድ ሆኖ ለሚኖሩ ሰዎች፣ ለማይዋደዱ ሰዎች፣ ኬር ለማይደራረጉ ሰዎች ነው። እና ሚስት ከሀገር ውጪ ከሆነ ወይ አንተ ተሰደ ሌላ ሀገር ሆነ ከነ ልጆች ቤት እየኖረች ከሆነ በፍጹም እንዳትጠረጥራት። ደግሞ አንድ ነገር ልምከራችሁ፣ ድሮ በሆነ ነገር የተጣላችሁትን ነገር እያሰላሰላችሁ ድሮ እኮ እንዲህ ብላኝ ነበር ብለህ ቂም ቆጥረ ትዳርን አፍርሰ ሌላ ውስጥ እንዳትገባ። በፍጹም ሚስትን እንዳትበደል። ሚስት አንተን ነው የምትጠብቀው። እኔ የምመክርህ ሚስትን የምታመጣበት አንድ ላይ የምትኖሩበትን ወይ አገር ቤት ሄደም አገር ቤት ከሆነም ያለኸው ደግሞ ወሷ ወዳለችበት ሄዳችሁ የምትሰበሰቡበትን ቦታ በፍጹም እንዳትፈታ ሚስትን። እንደው ሰዎች የሚገርማችሁ ነገር በጣም የሚገርመው አገር ቤት ያሉ ሰዎች ባልና ሚስትን የሚጠሏት ከሆነማ ወላጆች በተለይ ሚስትህ ወሽማል ከከሌ ጋር እየሄደች ቡና ስትጠጣ ጓደኞች አሏት ይወንድ ያስቀኑ አንተን ያስቀኑ ከሚስት ጋር ያለያያሉ። እንዴ ሁነኛ ሰው ነው የነገረኝ። የገዛ ጓደኛችን የራሷ ጓደኛ ናት የነገረችኝ። ምናልባት የራሷ ጓደኛ እሷ ሚስትን ጠልታል በሆነ ነገር ተናዳባት ይሆናል ልትበቀላት ባሏ ልታሳጣት እና በፍጹም ከሚስትህ ጥፋት ካጠፋች እንኳን ቢኖር እንኳን ራሷ ካልነገረች በስተቀር ሰው እንዳታምን። እንደውም ጓደኛ ነው ዛሬ ባልና ሚስትን የሚያለያይ። ወላጆች ናቸው ባልና ሚስትን የሚያለያይ። ካናደደቻቸው እንደው እሷንማ ጉድ ሰራታለሁ ብለው አሳምረው ፎቶ ሁሉ ደግሞ ዛሬ ፎቶ ሁሉ ማቀናበር ይቻላል ከፈለክ። ምን ችግር አለው?
ፎቶ ያልተኛን ሰው ከተኛ ሰው ጋር አቀራርጾ እኮ ተኝታ አየናት ይኸው ፎቶ ያዝን ብለው ሊልኩልህ ይችላሉ። ሰው አምነህ ሚስትህን እንዳትፈታ። እሺ። እና ዳኒ አንደኛው ዳኒ ባለትዳሩ ዳኒ ለላጤው ዳኒ መልሻለሁ፣ ለባለትዳሩ መልሻለሁኝ። እና ሚስቶቻችሁን ባሎቻችሁን እንዳትፈቱ በሰው ወሬ። የሰው ወሬ ከባድ ነው። ማንንም እንዳትሰሚ። ባልሽ ፎርጊቭም ይደረጋል። ተራርቆ ሰው ሊወድቅ ይችላል። ኦኬ ፎርጊቭ ይደረጋል። በእውነት ሰው ተራርቆ ኃጢአት ሊሰራ በኃጢአት ሊወድቅ ይችላል። ይቅርታ። ፍቅር ደግሞ ሁሉን ያሸንፋል። ፍቅር ይቅር ይላል። ፍቅር አይታበይም። ይቅርታን ያደርጋል። በቃ ወደቀ በኃጢአት ባልሽ የሚወድሽ በቃ ይቅር ብያለሁ ብለሽ ፍቅርሽን አሳየው። እስከዚህ ድረስ ነው የሚሄድልህ። እኛ ዘሙተናል እንዴ? ጌታ ኢየሱስ ይቅር ያለን ለዓለም ሁሉ የሞተው በመስቀል የተንጠለጠለልን ስምን በድንጋይ ተወግሮ አይደል እንዴ? ተሰቅሎ አይደል? ተቀጥቅጦ አይደል እንዴ? ኢየሱስ ዓለምን ሁሉ የሚሰሩትን አያውቁምና ይቅር በላቸው ብሎ ይቅር ያለን ደግሞ ፍቅር ይሄ ነው። እስከዚህ ድረስ ነው ፍቅር መሄድ ያለበት። ፍቅር እንደሱ ነው የሚሆነው። ስለዚህ ሚስታችሁን ባላችሁንም አትፍቱ፣ ትዳር እንዳትበትኑ። አሜን። ትዳር እንዳትበትኑ ጠብቁ። እግዚአብሔር ጊዜን ያመጣል። ደግሞ በታማኝነት ስትጠብቁ እግዚአብሔርን ስትጸልዩ ያገናኛል። እግዚአብሔር ያገናኛል። ለምን ባልና ሚስት ተለያይተው እንዲኖሩ የእግዚአብሔር ፍቃድ አይደለም። አሜን። እና ተባረኩልኝ። ምድራችንን ኢትዮጵያ እግዚአብሔር ይባርክልን። እንግዲህ ምንም አለመግባባትን እግዚአብሔር ወደ መግባባት እንዲያመጣ፣ ጸብን ወደ ፍቅር እንዲቀየርልን። ዛሬ 18ኛ ቀናችን ነው። ለምድራችን የጾም ነው። ዛሬ 18ኛ ቀን ነው። እግዚአብሔር መልካም ነው አይደል? እና ስንት ቀን ይቀረናል ማለት ነው? 3 ቀን አለን ልንጨርስ። አብረን እንበላለን፣ ፓርቲ እናደርጋለን። አሁንም ፓርቲ ነው። ጌታ በዚህ በጾም ጸሎት ውስጥ የሰራላችሁ ነገር ካለ፣ ጥያቄ ተመለሰላችሁ ሰዎች ካላችሁ፣ ምስክርነት ሲኖራችሁ ትነግሩኛላችሁ። እንደገና ደግሞ ምንድነው ከዛም በኋላ ደግሞ በዚህ ባሁኑ ባለንበት በጾም ጸሎት ውስጥ ሆነን ከዛ በኋላ ደግሞ ጥያቄያችሁ ሲመለስ አሁንም እየጸለያችሁ ከኛ ጋር ያላችሁ ሰዎች ትነግሩኛላችሁ። ሰማለሁኝ። የምንጸልይበት ስቲል አሁንም ርዕሶች አሉኝ። ርዕሶች ምንድነው? ዛሬም ደግሜ መጸለይ የምፈልጋቸው ህፃናት ልጆች፣ በድራግ ውስጥ ያሉ እናቶች፣ የሚያለቅሱ እናቶች፣ ልጆች የተገደሉባቸው፣ ልጆች የሞቱባቸው፣ ቤተሰቦቻቸውን ያጡ፣ በተለያየ መንገድ ወላጅ ያጣችሁ ሰዎች፣ ልጆቻችሁን ያጣችሁ ሰዎች፣ ባሎቻችሁን፣ ሚስቶቻችሁን፣ ብቻ በተለያየ መንገድ በቤተሰብ የተገደለባችሁ የሞተባችሁ ሰዎች በምድራችን በኢትዮጵያ ላይ በተለያየ መልኩ ቤተሰብ ልጆች ላጣችሁ አንዲት እህት ልጄ ነግሬያችኋለሁ። በመድኃኒት ገለውብኛል አለችኝ። ሌሎች ብቻ በተለያየ ነገር አገራችን ላይ መንግስትና ህዝብን እግዚአብሔር እንዲያግባባ፣ የመንግስታትን አይምሮ እግዚአብሔር እንዲቆጣጠር፣ በፍጹም ዲመኒክ ነገር፣ ዘረኝነት፣ መበታተን፣ መከፋፈል በመንግስታት መካከል ላይ እንዳይመጣ፣ በባለስልጣን ላይ በቃ ያለ አጋንንታዊ ደግሞ ነገር ካለ ያለውንም በቃ ዛሬ እግዚአብሔር ያንን ነገር እንዲነቅል እንዳይወጣና መልካሙን ነገር ለምድራችን እንዲያመጣ፣ ከመሬት ያለፈ ከአፈር ያለፈ ስጋ ከሚል ኑሮ ያለፈ ነገር እግዚአብሔር እንዲያደርግልን፣ ላልተግባባችሁ ቤተሰቦች፣ ለተራራቃችሁ፣ ማፍቀር ላቃታችሁ እህቶች፣ ወንድሞች፣ አብራችሁ የምትኖሩትን ባሎቻችሁ ማፍቀር ያቃታችሁ ሴቶች፣ የሚያፈቅሯችሁን ባሎቻችሁን፣ እንደገና ደግሞ ሚስቶቻችሁ ማፍቀር ያቃታችሁ ወንዶች፣ ዛሬ አለመግባባትን በኢየሱስ ክርስቶስ አለመግባባትን በመግባባት እንገለብጣለን። ሞትን በህይወት እንገለብጣለን። በኢየሱስ ስም እንጸልያለን። ከኔ ጋር አሜን። እንጸልያለን በኢየሱስ ክርስቶስ ስም። የዘላለም ቅዱስ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለሁ ለወገኖቼ። ዛሬ አለመግባባትን በመግባባት እገለብጣለሁኝ። ሞትን በህይወት እሽራለሁ በኢየሱስ ስም። እግዚአብሔር የነገስታትን አይምሮ ዛሬ ማሳልፍ ላንተ ሰጣለሁ። እግዚአብሔር የሚያስደነግጠው ሰማያዊ ነገር፣ ዘረኝነትን የሚጠየፈው፣ አድመኝነትን የሚጠየፈው የሰማይ የእግዚአብሔር መለኮታዊ ኃይል በምድር ላይ እንዲፈስ፣ በነገስታቶች ላይ እንዲመጣ
እግዚአብሔር በመሪዎች ላይ እንዲመጣ በኢየሱስ ስም እኔ ጸልያለሁ እግዚአብሔር ቤተሰብ ነው ቤተሰብን ይሰራልና ቤተሰብን ይቀርጻልና ባልና ሚስቶች ዛሬ መግባባት እንዲሆንላቸው በእግዚአብሔር በፍቅር ስራ እንዲግባቡ በቋንቋቸው በወሬያቸው እግዚአብሔር የዘላለም አባት ዛሬ መግባባት እንዲመጣ አዲስ ነገር መፋቀር መያያዝ እንዲመጣ እግዚአብሔር ዛሬ ከቤተሰብ እንድትጀምር ጸልያለሁ በኢየሱስ ስም በረከት ከቤት ይጀምርልን እግዚአብሔር ሆይ ሰው ቤተሰቡ ማፍቀር የጀመረው ወገኑን ያፈቅራል ቤተሰቡን ያፈቅራል ልጆቹን ያፈቅራል አገሩን ያፈቅራል ወገንተኝነት የለውም አድማ አይመታም በኢየሱስ ክርስቶስም ዛሬ አድመኝነት እግዚአብሔር ሆይ ሰው አገሬ በሰማይ ነው እንዲል ዛሬ ኢትዮጵያዊ በሙሉ ኤርትራዊ በሙሉ አገሬ በሰማይ ነው እቺን ምድር ትቼ ሄዳለሁ ወደ ሰማይ እንጠቃለሁኝ አገሬ በሰማይ ነው ብሎ እንዲል ዛሬ ወደ ከፍታ እንዲወጡ ወገኖቼ ዛሬ ጸልያለሁ ጌታ ኢየሱስ ሲናገር እኔ ሄዳለሁ በአባቴ ቤትም ብዙ ቤቶች አሉ በዛ አዘጋጅላችኋለሁ ተብሎ እንደተጻፈ ከዚህ ምድር አይደለሁም እኔ ከዚህ ምድር እንዳደለው እናንተ ደግሞ ከዚህ ምድር አይደላችሁም ተብሎ እንደተጻፈ ዛሬ ወደ ሰማይ የሚያስወጣ ሰማያዊ ኃይል እግዚአብሔር ካንተ ዘንድ እንዲለቀቅ ከላይ ከአርያም እንዲለቀቅ እግዚአብሔር ሆይ እኛ ከዚህ ምድር አይደለንም ከስጋ አይደለንም እግዚአብሔር ሆይ እቺን ምድር ተተናት እንሄዳለንና እቺ ምድር እንደምትጠቀለል ሰማይ እንደሚጠቀለል እግዚአብሔር ሆይ መጽሐፍ ቅዱስ ይናገራልና እቺ ምድር ትጠቀለላለች ተብሎ ተጽፏልና ለምታልፍ ለዚች ምድር እግዚአብሔር ሆይ ወገኖቼ አይጫረሱ እግዚአብሔር የዘላለም አባት እኛ ከሰማይ ነን እግዚአብሔር ሆይ እኛ ካንተ መንግስት ነንና ዛሬ በኢየሱስ ክርስቶስም እግዚአብሔር ሆይ ኢትዮጵያና ህዝቦቿ ያበሻው ምድር ጠቅላላ እግዚአብሔር እጆቻቸውን ወደ አንተ ያንሱ አገሬ በሰማይ ነው ይበሉ አገሬ ከፈጠረኝ አምላክ እግዚአብሔር ዘንድ ነው በገነት ነው ይበሉ በኢየሱስ ክርስቶስም እቺን ምድር ተዋት ለሚሄዱ ዛሬ የያንዳንዱ ሰው አይምሮና ህይወት እንድትነካ ቤተሰብ እንድትዳስስ በኢየሱስ ምን ይጸልያለሁ ትዳር እንዲፈወስ እግዚአብሔር ሆይ ቤተሰብ እንዲፈወስ ጎረቤቶች እንዲፈወሱ በኢየሱስ ምን ይጸልይሁኝ ሰላም ለኢትዮጵያ ለኤርትራ ለአበሻው ምድር ለአፍሪካ ሰላም ይሁን ለመላለሰው ዘሮች በሙሉ ሰላም ለናንተ ይሁንላችሁ ሰላም ለናንተ ይሁን ሰላሙን መቀበል ለምትፈልጉ ሁሉ ሰላም ለናንተ ይሁን ሰላማችሁ ይብዛላችሁ በብዙ እጥፍ ሰላምን ለምትፈልጉ በብዙ እጥፍ ወደ እናንተ ቤት ሰላም ይግባ ሰላምን ለምትሹ ፍቅር ለምትራቡ ዛሬ ፍቅር ወደ እናንተ ቤት ይግባ በኢየሱስ ክርስቶስም እኔ ላለሁኝ በኢየሱስም ሰላም እናንተ ቤት ይግባ መከናው መግባባት እናንተ ቤት ይግባ ሰክሰስ የሆነው ነገር ወደ እናንተ ቤት ይግባ ምድራችን በኢየሱስ ክርስቶስም ተፈወስ ከተያዘች በበሽታ ዛሬ ፈዋሹ አምላክ የእግዚአብሔር ጣት በምድራችን ላይ ይምጣ እወዳችኋለሁ ኢየሱስ ለዘላለም ጌታ ነው ኢየሱስ ጌታ ነው አሜን ኢየሱስ ጌታ ነው አሜን እወዳችኋለሁ እንግዲህ የታምራት ኃይሌን መዝሙር ቅድም ስገባ ይከፈትኩትን ደግምና እየዘመርኩኝ ነው ምንለያችሁ ውድድድ ነው ማረጋችሁ እግዚአብሔር ጸሎትን የሚሰማና የሚመልስ አምላክ ነው ያለኝ አምነዋለሁ በእያንዳንዱ ቤት ታሪክ ተሰርቶ እግዚአብሔር ድንቅ አደረገልን እንደምትሉት አምናለሁ ጸሎቴን እንደሚሰማ እግዚአብሔር አምናለሁ አሜን ይህንን የማይወዱ ደግሞ በኢየሱስ ስም መንፈሳቸው የተመታየው እነ ፈሩዚ ጌታ ኢየሱስ ይፈውስሽ ክፉ ቋንቋ ለምትናገሩ ሰዎች ጌታ ይፈውሳችሁ I love you እህቴ ግን ጌታ ይፈውስሽ አሜን መዝሙሩን ጋብዛችኋለሁ ለእናንተ ነው ጋብዛችሁ አለኝ ወዳጅ የማይከዳ ኑሮ ቢሆን ምድረ በዳ ይላል የጠራ ሰው ሲሄድ ያቀፉት ሲበተን በዙሪያችሁ የከበቧችሁ ሲበተኑ ሲሄዱ ቀና ብዬ ግን ሳይ አንተ እዛው ጋር ያለው እዚህ ጋር ሶስት ጌታ ነውና እኔ የምለውን ከኔ ጋር አብራችሁ ትደግሙና ቅድስት ላቭ እሺኒማር ሌሎችም ካላችሁ ልጠብቃችሁ እስቲ ጌታን መቀበል ሃይማኖት የመቀየር ጉዳይ አይደለም ጌታን መቀበል ከኢየሱስ ክርስቶስ ጋር አብሮ መኖር ነው ቴንክ ዩ ገልዬ እወድሻለሁ አልሽኝ ፍሳሃ ፊሽ ለቅ መሰለኝ ሚለው ቴንክ ዩ ፊሽ ሄለን ነው ሚለው መሰለኝ ሌሎቻችሁ
የጠበቅኩ ነው። የሃይማኖት መቀየር ጉዳይ አይደለም፣ ከክርስቶስ ጋር የመኖር ጉዳይ ነው። ኢየሱስ ማን እንደሆነ የማወቅ ጉዳይ ነው። የመንፈስ ቅዱስን አብሮነት ለማወቅ የሚፈልግ ኢየሱስ ክርስቶስ ማን እንደሆነ መንፈስ ቅዱስ ማን ምንድነው ሰብለ የምታወሪው የምትሉት አምላክ ምንድነው ማን ይሆን ብላችሁ የምትሉ ሰዎች ልታውቁ የምትፈልጉት ምክንያቱም የእግዚአብሔር ቃል በመንፈስ ቅዱስ ምሪት ካልሆነ ሊገለጥ አይችልም። ስለዚህ ጌታ ኢየሱስ መንፈስ ቅዱስን የእግዚአብሔር መንፈስ ለምትፈልጉ ሰዎች ጻፉልኝ አንዳንድ ቁጥር ጠብቃለሁኝ። አንድ 30 ሰከንድ ልጠብቅ። ሩሃማ እሺ ጴንጤ መሆን አይደለም፣ ጴንጤ ለመሆን አይደለም። ጴንጤ እንዳትሆኑ እኔ ጴንጤ ሁኑ ብዬ አልመክርም፣ ግን ኢየሱስን ተከተሉ። ኢየሱስን መከተል ያደናል። በእውነት ነው የምነግራችሁ። ኦኬ 7 ናቸው። እሺ መዝሙር 7 ናቸው። ምስጋና ሳይዳ መሐመድ እሺ ኦኬ አሜን። በቃ እንግዲህ 9 ሰው ብለሽኛም ብለው መዝሙር 9 ሰው ናቸው አላችሁኝ። ኦኬ እንጸልይ አይደለ? ከኔ ጋራ እኔ የምለውን ድገሙ። ሌሎቻችሁም ያልጻፋችሁ ካላችሁ ምንትን ማለት የምትፈልጉ ሰዎች ተጻፉልኝ እና የምጸልየው አሁን ከኔ ጋራ ኮንፌስ ማድረግ የምትፈልጉ ሰዎች እኔ የምለውን ትደግማላችሁ። መጻፍ ሳትፈልጉ ግን ኮንፌስ ማድረግ የምትፈልጉ ሰዎች ጻፉ እና በውስጥ መስመርም አገኙኝ። በውስጥ መስመር በጣም ስለበዛብኝ ሳላነብ ስቀር ሳላያችሁ ቀርቼ ነው እንጂ አይቼ ማንንም ሰው ኢግኖር አላረገም። እኔ አልዘጋም፣ መልስ ሰጣለሁ እና ያላየዋችሁ ሰዎች እንዳትቀየሙኝ እንትን በሉ እሺ። አዳማ ፍቅር 11111 I receive you በቀልድ እንኳን ቢሆን በኢየሱስ ስም I claim you እና እንትን በውስጥ መስመር ያልመለስኩላችሁ ሜሴጅ ጽፋችሁ ያልመለስኩላችሁ ሰዎች ሳላየው ቀርቼ እንጂ ማንንም ሰው ነው አልዘጋም። እሺ ሜሴጁን ባየሁት ቁጥር ጊዜ እንተላለሁ በጣም እየበዛብኝ ስለሆነ ነው እመልሳለሁ በምንም መልኩ። ግን አትደውሉልኝ። ስለደውሉልኝ የሁሉንም ሰው ስልክ ማንሳት ስለማልችል ቮይስ ሜል ብትልኩልኝ አዳምጬ መልሱን እሰጣለሁኝ። ኢየሱስ ጌታ ነው። አሁን እንትን እንበል እኔ ምለውን ከኔ ጋር ተደግሙና ለሁላችሁም ነው መጸልየው ላለባችሁ ፕሮብለም በሙሉ እነገሊላ ሁላችሁም ለጠየቃችሁኝ ጌታ ይፈውሳል። እግዚአብሔር ነው የሚሰራው። እኛ እንጸልያለን፣ እግዚአብሔር ያዳምጣል፣ ይመልሳል። አሜን። እስቲ እኔ ምለውን በሉ። እግዚአብሔር ሆይ አመሰግናለሁ። ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ 1 ሚኒት በቻርጅ ሊዘጋብኝ ነው። ይቅርታ በጣም እንደገና ትላላችሁ። እግዚአብሔር ሆይ አመሰግናለሁ። ከሰማያት ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ስለኔ ኃጢያት ስለኔ በደል በመስቀል ላይ የሞተልኝ ጌታ ኢየሱስ ክርስቶስ አምላኬ ነው፣ ጌታዬ ነው። ኢየሱስ አንተ የእግዚአብሔር ልጅ ነህ። በልቤም አምናለሁ፣ በአፌም እመሰክርልሃለሁ። ኢየሱስ ጌታ ነህ። በህይወቴ ላይ በኑሮዬ ላይ በዘሬ ላይ በሁኔታዎቼ ላይ አንተ ንገስ። ህይወቴን ምራኝ። መንፈስ ቅዱስ ምራኝ። አንተ ጌታ ነህ፣ አንተ አምላክ ነህ። ዓለምን ሰይጣንን ስራዋን እክዳለሁ። ስሜን በህይወት መዝገብ ላይ ጻፈው በኢየሱስ ስም አሜን። ኮንግራቹሌሽን አባት ሆይ በጌታ በኢየሱስ ክርስቶስ ስም እጸልያለሁኝ። በዚህ የሚመለከቱኝን ሁሉ በኢየሱስ ደም ሸፈንኳቸው። ጌታ ሆይ አእምሯቸውን ሁሉ
ሁሉ እግዚአብሔር ሆይ የአጋንንት የስጋ ድምጽ እንዳይሰሙ ግን የሰማይን ነገር የሰማይን ክብር እንድታሳያቸው እግዚአብሔር ሆይ ማንነትን እንዲያውቁ ኢየሱስ ማን እንደሆነ እንድታስተምራቸው እውነት ኢየሱስ አንተ ነህን እግዚአብሔር ራስን ወልደሃዋልን እግዚአብሔር ሆይ አምላካችን ሆይ እውነት አንተ ሰው ሆነ ወደ ምድር የመጣው አንተ ነህን ኢየሱስ ማን ነው ይሄንን እንድታስተምራቸው ኢየሱስ አንተ ማንነትን እንዲያውቁ ለምን ጌታ ተባልክ ለምን አምላክ ተባልክ ለምን ማን ተባልክና ይሄንን ሰማይ እንዲከፍትላቸው ሰማይ እንዲያስተምራቸው በኢየሱስ ክርስቶስም ዛሬ ወገኖችን በደም ሸፍናለሁ የነሱ የሆነው ነገር ሁሉ ዛሬ በኢየሱስ ደም ሸፈኑ መግባት መውጣታችሁ በኢየሱስ ደም የተሸፈነ ይሁን በጌታ በኢየሱስም ከፊታችሁ የቆመ ኩርንችት በሙሉ ዛሬ ተለቀመ ይሁን በኢየሱስ ሰርጓጎጡ ሁሉ ዛሬ በኢየሱስ ሜዳ ይሁን በጌታ በኢየሱስ ክርስቶስ ደም ተሸፈኑ ነገራችሁን ሁሉ በእሳት ቅጥር ቀጠርኩኝ የእግዚአብሔር መላእክት ይሸፍኗችሁ መውጣት መግባታችሁ የተባረከ ይሁን ተባረኩ ኮንግራቹሌሽን እንኳን ደስ አላችሁ ሰማይ እልል ብለዋል መላእክቶች እልል ብለዋል እኔም ደስ ብሎኛል ኮንግራቹሌሽን እላለሁ ወደ እግዚአብሔር መንግስት ስለተቀላቀላችሁ ኢየሱስ ለዘላለም ጌታ ነው እወዳችኋለሁ ለዛሬ እዚህ ላይ ጨርሳለሁ ኮንግራቹሌሽን ሃሌሉያ ኢየሱስ ጌታ ነው ሻሎም ባይ